ተኝም ፍቅረኛም አልነበረኝም ግን ያው ጓደኞች ጋራ ጫወታለሁ እንዲሁ ምናምን ሌላ ነገር ምንም ተሞክሮ የፍቅር ጓደኛ ምንም ነገር አልነበረኝም ምንም የምለው ነገር አልነበረኝ የለኝም ዝም ብዬ እኖራለሁ ግን የምኖረው ኑሮ ዝም ብሎ የዋተተ ኑሮ ነው ከሰው ጋር አያስማማኝም ባህሪ የለኝም ጸባይ የለኝም ለመስማማት የለኝም ለሚያዝ አስበው ፍቅረኛ ለሚያዝ አስበው እንቢ ብሎት ነው ወይስ እርሶ ጸባይ ጥሩ አይደለም ብለው ትተውት ነው ትዳር ማለት ፍቅረኛ ያያዙት አንደኛ እሱ ነው እኔ አሁን ከእንዴት እኔ አሁን ከፍቅረኛ ጋር ለመኖር ከሰው ጋር ለመኖር እንዴት ትዳር ማለት መሰረት ያለው ነገር ነው ምክንያቱም ቤተክርስቲያን የምትጸነው በሶስት ነገር ነው አንደኛ ትዳር ነው ሁለት ክህነት ሶስት መንኩስና በእነዚህ በሶስቱ ነገር ቤተክርስቲያን ትጸናለች እንግዲህ ወደዚህ ደግሞ ትዳር ደግሞ የተቀደሰ ህይወት ነው የተቀደሰ ህይወት ለመኖር እኔ አሁን ካለኝ ሁኔታ ካለኝ ባህሪ ካለኝ አቅም ጋራ እያገናዘብኩ ነበር ያንን ነበር እንትን ስለው የነበረው እኔ እንደው እግዚአብሔር ከፈቀደ መልካሙን ነገር ያድርግልኝ በዚህም ህይወት እንድኖር ከፈቀደ እሱ ህይወቴን ይምራኝ በምን ምኖርበትን መንገድ ምራኝ እያልኩ ነበር ያው ስጸልይ የነበረው በፊትም ዝም ብዬ ባፌ ምጸልየው የነበር ይሄን ነበር እና ግን አላማው ነበር በፊት ግን ዝም ብዬ እንደዚህ ባፌ ነው እንጂ ወደዚህ ህይወት ለመምጣት የረዳኝ ነገር ምንም ነገር አልነበረም አሁን ወደ ገዳም ለመሄድ አላማ አለኝ ሐሳብ አለኝ በፊትም ግን እንዴት እንደምጸልይ እንዴት ወደዚህ ህይወት መግባት እንዳለብኝ ከዛ በኋላ ይሄንን ህይወት ከጀመርኩ በኋላ አምልኮ ህይወት ከጀመርኩ በኋላ የበለጠ ይሄኛው የምልኩስናው ህይወት መንፈሳዊ ህይወት እየተዋሃደ ይመጣ በሊናዬ ማለት ነው ይገርማል በሊናዬ ይሄ አሁን እርሶ የገዳም ህይወትን ከመጀመሪያው ያስቡት ይፈልጉት ነበርና ድንገት ሳያስቡት እንግዲህ የንጽህናውንም ህይወት የመለማመጭ ምንም እንኳን አስቸጋሪ ህይወት ነበረኝ ቁጡ ነበርኩ ቢሉ ግን ይሄን ሐሳቡን ሲያስቡ አሁን አንዳንድ ሰዎች እመነኩሳለሁ እቆርባለሁ እሰግዳለሁ ጸልያለሁ ብሎ ሲያስቡ ሰይጣን ከፊት መጥቶ ብዙ ነገር ያበላሽባቸዋልና ይሄን ሐሳብ ሲያስቡ የሚመጣበት ፈተና ነበር በጣም በብዙ ፈተና ለምሳሌ እኔ ከዛ በፊት ምንም ፈተና አልነበረብኝም በመንፈሳዊ ህይወት ከመጣሁ በኋላ ግን አንደኛው ፈተና ምንድን ነበር በዝሙት ነበር የሚፈትነኝ ዝሙት ይፈትነኝ ነበር ዝም ብሎ ሳይ ገና ዝም ብሎ ህሊናዬ በቃ የሆነ ነገር ይታወቅ ነበር እና አለቅሳለሁ ቁጭ ብዬ አንዳንዴ እንዴት ነው አሁን እንግዲህ ምክንያቱም ሰው ቆርቦ ወደ እግዚአብሔር መንገድ ሄዶ ተከትሎ በዚህ ህይወትን እየኖሩ ይሄን ህይወት እንዴት ነው ጌታዬ በህሊና የሚመጣብኝ ግን ሐሳቡ የኔ አይደለም ይመጣብኛል በህሊና ይመጣል ከዛ ማታም ደግሞ እንዲሁ የስጋ ባህሪ ይመጣል በዝኔት ይፈትነኛል ከእንደዚሁ በማይገባ ነገር እንትን ሲያለኝ ያድራል እና እሳቀቃለሁ እና እያለቀስኩ ጌታ ኢየሱስ ክርስቶስ ወይ እባክህ አሁን መንገድን የመራህ አምላክ እስኪኔንም ደግሞ እንደ አባቶቻችን በዚህ መንገድ ሄደው ተቀድሰው ይህን ህይወት ኑረውታል እኔ ደግሞ እንኳን ባልችል የተቀደሰው ኑሮ እንኳን መኖር ባልችል እባክህ ወደ መንገዱ ምራኝ በቤትህ እንድጣል ፈቃድ ይሁንልኝ እያልኩ እቺን ጸሎት ተጸልይ ነበር ስግደቴን እየሰገድኩ አምልኮ ስግደቴ ያው አትቋረጥም ሁሌ ናት ዴይሊ ሰግዳለሁ አሁን በፊት እሱ ዓለም እያለው ቀንም ማታም ነበር ምጸልየው ከዛ በኋላ ግን ያው አሁን ወደ ገዳም የገዳም ህይወት ከገባሁ በኋላ ግን ከገዳም እንግዲህ የገዳም ብዙ ነገር አለ በገዳም የሚሰራ ስራ አለ ያ ነገር ጊዜ አላገኝም ለሊት ለጸሎት መነሳት አለ ድካም አለ ያ ሲሆን አንዴ ብቻ መስገድ ጀመረ እዛ በፊት ግን ያው ሁለቴ ነበር ምጸልየው ባለም ስትኖር ያው ነፃነት አለ ድካም አያገኝህም ብዙ ነገር ፈተናም ቢኖርብህም የስጋ ፈተና ቢኖርብህም ግን እንደዚህ አይነቱ የስጋ ድካም ደግሞ ብዙም አትደክምምና ያን ነገር ትንሽ አሁን ወደ ኋላ እንድቀር አድርጎኛል እግዚአብሔር የተመሰገነው ወደፊት ደግሞ እንድበረታ ያደርገኛል ተመስገን ዛሬም እንድበረታ ያደርገኛልና ይሄ ነው ወደዛ በፊት እንደዚህ አይነት ህይወት አልሞከርኩም ነበር ማለት ነው ይገርማል አባታችን እውነት በልብ
የፈለጉትን ነገር በተግባር ያገኙታል ይባላል እና አባታችን ሲፈልጉት የነበረውን ያገኙት። ይሄንን ትምህርት ሲያዳምጡ ሰይጣን ለካ የሚሸነፍ ነው፣ ለካ ይሄን ሁሉ ሰው ሲያንከራትት ያለው የቆየውና እንደዚህ መከራችን የሚያሳየን አጅሬው ነው። ስለዚህ አባቶች ይሄን መንፈስ የተዋጉትን ያሸነፉት በገዳም በምንኩስና ህይወትም ጭምር ነው፣ በምናኔ ህይወትም ጭምር ነው። በትዳር ውስጥም ሆነው እየተጋገዙ እንዲሁም ቅዱስ ቁርባን እየተቀበሉ በዚህ ግን የእሳቸው ፍላጎት ደግሞ ያዘነበለው ወደ ምንኩስናው ነው። እንግዲህ የዛሬ 5 ዓመት ይሄንን ፈተና ይሄንን ህይወት ጀምረውታል። አሁን እስቲ እርስዎ ገዳም ከገቡ በኋላ ገዳም ከመግባቶ በፊት የነበረው ስለ ገዳም ያለው አመለካከትና ከገቡ በኋላ ያለው ልዩነቱን እንዲነግሩ። ለምሳሌ ፈተናው ምን ይመስላል? ውጪ ዓለማውያን እኛ እዚህ ያለን ዓለማውያን ስሎት ከተማ ያለን ሰዎችና ምናኔ ህይወት ውስጥ ያሉ ሰዎች ፈተናቸው ይለያያል እና እርስዎ ከገቡ በኋላ እንዴት አዩት? በዚህ 5 ዓመት ውስጥ በጣም ይገርማል። ያው እግዚአብሔር የተመሰገነ ይሁን። በእውነት ከገባው በኋላ ከዛ በፊት መለኩሴ ሳይ በቤቴ መልአክ የመጣ መልአክ ያየው ነበር የሚመስለኝ በፊት ልጅ ሁኜም ማለት ነው። እግዚአብሔርን ያገኘው ያክል ይሰማኛል መለኩሴ ሳይ ማለት ነው። እና በምንኩስና ህይወት ከገባው በኋላ የገጠመኝ ችግር ፈተናው ምንድነው? አንደኛው በዓለም እንደምናስበው አይደለም። ምንኩስና መንገድ ማለት ጠባብ መንገድ ናት። በቀጭን መንገድ መሄድ ማለት ነው። በዚህ አፋፍ በዚያች በቀጭኗ መንገድ እንግዲህ እየተንገዳገድክ መሄድ ማለት ነው የምንኩስና ህይወት። በጣም አስቸጋሪና አባቶች መከራ ተጋርሎ ከገባው በኋላ ያለውን ሁኔታ እጠይቃለሁ። አባቶችን እየሄድኩኝ ቀን በቀን እንዴት መጸለይ እንዳለብኝ፣ ምን ማድረግ እንዳለብኝ፣ ትህትና እንዴት መማር እንዳለብኝ ከነሱ አያለሁ ብዙዎች። በእውነት እኔ አሁን ከዋልድባ የተማርኩት ነገር አንደኛ ምንድነው? ትህትናን ነው። በዚሁ አጋጣሚ ምክንያቱም ምንድነው እነሱ ትህትና ነው የሚያስተምሩ። በቃ አንተ እኔ የምሰራው የነበረውን ስራ እነሱ ሰርተው ከነሱ በላይ እንድሰራ ያደርጉሃል። በስራውን ተግባረ እድ የሚባለው አንዱ አሁን የገዳሙ ህይወት ተግባረ እድ የሚባል ስራ አለ እና ይሄን ስራ አይሉም አባቶች ማለት ነው። እየሰሩ እንድትሰራ ነው የሚያደርጉ። በስራው ተመስጠህ በህይወቱ ተመስጠህ እንድትሰራ ነው የሚያደርጉ። መንፈሳዊ ህይወቱም እንደዛው ነው። ጸሎት እየጸለዩ አንተ እንድትጸልይ ነው የሚማርኩ። የምትማርከው ሰው አለ አይደል? በጸሎት ባነጋገር አንድ ሰው ሰላም ይሰጣል። ሰላም አለው እና የነሱ ትህትና የነሱ ሰላም ለኔም ሰላም ይሰጠኝ ነበር። ይሄ ነው አንዱ ለኔ ትልቁ ተሞክሮዬ በገዳም ህይወት ያየሁት እንትን የነሱ ሰላም ለኔም ሰላም ይሰጠኝ ነበር። በዚህኛው ዓለም ስኖር ግን የሌላው ሰላም አለመኖር የኔንም ሰላም ያወከኝ ነበር። እንግዲህ በመንፈሳዊ ህይወት ደስ ብሎኝ ነው የምኖር። በእርግጥ መንፈሳዊ ከጀመርኩ ህይወት ጀምሮ ግን አንዳንድ ሰው በመስሪያ ቤት ሰላም ያጣ ሰው የለም የሚያውክህ ዝም ብሎ ሰላም ሳይኖረው ያንተንም ሰላም የሚነሳ እንደዚህ አይነት ነገር ይገጥማል። እና በምናኔ ህይወት ከገባው በኋላ ወደዚህ ወደ ምንኩስና ህይወት ከገባው በኋላ ግን አንደኛው ምንድነው ያየሁት? ሰላምን ነው። ከአባቶች የተረከፉት ያየሁት ነገር ትህትናንና ሰላምን ማግኘትን ነው። ሰላም የሚሰጠው ኢየሱስ ክርስቶስ መድኃኒዓለም የድንግል በእነሱ ላይ ሰላም ሲሰጥ ለአንተ ደግሞ ሰላም ይሰጣል። እነሱ የሄዱበት መንገድ እንዴት እንደሚጸልዩ፣ እንዴት እንደሚያደርጉ፣ እንዴት እንደሚያሸንፉት እና ዜና አበው የሚባልም መጽሐፍ አለ። የአባቶችን ተጋድሎ ተሞክሮ እንዴት ለወጣንያን ምንኩስና ህይወት እሱንም ደግሞ እያየሁ አባቶችንም እየጠየኩ ነበር የምረዳው። ፈተናውን በዚህ ልክ ነው አይባልም፣ በጣም ከባድ ነው። በገዳም ህይወት አንደኛው ትልቁ ፈተና ምንድነው? ዝሙት ነው። በቃ እንግዲህ ምንም ነገር እኮ አታይም። በዛ እውነት እንግዲህ አሁን እንኳን ባለም እየኖረ ሰው ጭር ያለ በረሃ ገብተህ ምንም የሌለበት ሁኔታ እያለ ግን በዝሙት ትፈተናለህ። ዝም ብሎ ከምንም ያመጣል ጠላት። እና አንደኛው ይሄ ነው ፈተናው ተጋድሎ። የሚያውቋትን ሴት እያመጣን የሚከስታት ወይስ ምንድነው? አሁን በመስሪያ ቤት አሁን ዝም ብሎ የምትታየው ነገር አለ አይደል? ያንን ይመጣል። ያንን ያመጣና ለሊት በማይገባ ሁኔታ ያሳድራል። እንደዚህ አድርጎ ያውቃል። ዝም ብሎ ባይን የታየውን ሁሉ ያንን ያመጣል። ደግሞ አንዳንዴ ደግሞ የማታውቀው ዝም ብሎ አለ አይደል? ራቁት ዝም ብሎ የማታውቀው ሰው ይሄ ነው የማትለው ራቁት ሰው ይመጣባል። ይሄንን ያመጣል ፈተና። ይሄን ያመጣል። ከዛ ደግሞ ስስት፣ ረሃብ
አሁን በጾም ሰዓት እኔ አሁን 9 ሰዓት ነው መበላ ካልኩኝ አይ በ6 ሰዓት ይመጣና በጆሮዬ ሹክ ይለኛል ብላ ይላል። በዛ ሰዓት አይ ብዬ እኔ አልበላም እላለሁ። እኔ አልበላም ብዬ ለራሴ አማትብና በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ ከዛ በኋላ ያ ራብ ያልፋል። ምክንያቱም አንደኛው የጠላት ፈተናው ምንድነው? በህሊናችን ነው፣ ፈቃድ ነው የሚጠይቀው ህሊናችን ማለት ነው። ይመጣና በጆሮ ሹክ ይላል። ለምሳሌ ማድረግ የምትፈልገውን ነገር ይመጣና እንደዚህ አድርግ ይላል። ከዛ ላድርግ ብለህ በህሊና ስትቀበለው የዛን ጊዜ ለምሳሌ ያን ነገር አሁን እኔ ልብላ ብዬ ባስብ ከዛ በኋላ በዛው ባሰብኩበት ሰዓት ጨጓራዬ አሲድ ማመንጨት ይጀምራል። ከዛ ምን ያደርገኛል? ራብ ይርበኛል፣ እበላለሁ። ጾም አስፈታኝ፣ አንድ ስርዓት ከስርዓተ ሕግ ውጭ አስወጣኝ ማለት ነው። ይሄን አንደኛው ይሄንን ተሞክሮ አይቼበታለሁ። ሁለተኛ ደግሞ በወንዶች ላይ የሚያመጣው ነገር ምንድነው? በስራ ድካም ያመጣል። በገዳም ስትኖር ድካም ነው የሚያመጣብህ። በቃ እንቅልፍን ማብዛት፣ ድካም በቃ ከዛ ከሰውነታችን የሚመነጨውን ደግሞ በማታ ደግሞ ዝኔት በማድረግ እያሰነፈ ይህን ሁሉ ነገር ነው የሚተናኮለው። እና ግን እግዚአብሔር የተመሰገነ ይሁን። ያቺው ጸሎቴን አደርጋለሁ፣ ስግደቴን እሰግዳለሁ፣ ሰላም እውላለሁ፣ ሰላም ስራዬን አከናውናለሁ። ሰርክ በቤተክርስቲያን ይደወላል። ሲደወል ወደ ቤተክርስቲያን አገልግሎት ሄዳለሁ፣ ጸልያለሁ። አባቶች ጋር ጸልዬ ተመልሼ ደግሞ ወደ ስራ ሄዳለሁ። የሰላም ኑሮ የሰላም ህይወት ማለት ገነት መንግስተ ሰማያት ማለት በምድር የምትኖረው ኑሮ ነው። ገነት ማለት ክርስቶስ ነው እንጂ የሰማይ በሰማይ የምናየው ወይም በሰማይ እንደምንለው ብቻ አይደለም። በዚህ የምትኖረው ኑሮ ስትኖር ነው በሰማይ የምታገኘው። በምድር ያልኖርከው ኑሮ በሰማይ ልታገኘው አትችልም። ለምሳሌ ገነት መንግስተ ሰማያት ማለት በመንግስተ ሰማያት ለመኖር ዛሬ በዚህ ህይወት መኖር ነው። በአምልኮት ህይወት መስገድ፣ መጸለይ። አዎ ይሄ እኮ ነው ገነት መንግስተ ሰማያት ክርስቶስ ጋር መኖር ማለት ነው። በቅዱስ ሥጋው በክቡር ደሙ ታትሞ እግዚአብሔር ጋራ መኖር ማለት ገነት መንግስተ ሰማያት መኖር ማለት ዛሬ በምድር ነው የምንኖረው እና ገነት መንግስተ ሰማያትን የምንኖረው በምድር ላይ ነው። በምድር ላይ ያልኖርነውን ኑሮ ነገ በሰማይ አንኖረውም። እግዚአብሔር እኮ ይሄን ነው በቃ ኑሮ ያለን፣ ይሄን ህይወት ኑሮ። እኔ ደግሞ በመካከል በእናንተ ላይ እኖራለሁ ያለው ይሄን ነው በቃ። ሌላ ይገርማል አባታችን። አሁን ለምሳሌ ገዳም ውስጥ ከሚታየው የሰላም ህይወት ወይም ደግሞ ሰላም የሰላምና የእረፍት ስሜት ከሚሰጠው ነገር አንዱ መጸለይ፣ መጾም፣ መስገድ ነው ይባላል። ቀጥሎ ደግሞ በዚህ በከተማኛ የምኖረው መብራቱ፣ ውሃው፣ የቤት ኪራዩ፣ ልጅ ማሳደግ፣ ራስን ማስተዳደር፣ ሆድን ለመሙላት ደሞዝ፣ ላይፍ የሚባለው ንብረት፣ ሀብት የሚባለው ነገር በሙሉ በፍጹም ጭንቅላት ውስጥ ስለማይመጣና ስለማይታይ ይሄ ራሱ አንድ በቃ የለኝም እኔ ይሄ ነገር የለብኝም ብሎ ማሰብ በራሱ ሰላም ነው ይላሉ። እርሱ ይሄ እንዴት ያዩታል? ትውት አድርገው ሲሄዱ እንዴት አዩት ይሄን? አዎ አንደኛ አሁን እኔ ወደዚህ ህይወት ሳስብ የተሻለ ደሞዝ ነበረኝ። የምኖረው ህይወት ደህና ህይወት ነው። አልሙኒየም ሰራለሁ፣ ደህና ብር አገኛለሁ፣ ደህና ህይወት እኖራለሁ። እግዚአብሔር የተመሰገነ ይሁን። ግን ያ ህይወት ለእኔ ደስታ አልሰጠኝም። ምንም ሊያረካኝ አልቻለም። ገንዘብ አገኛለሁ፣ እበላለሁ፣ እጠጣለሁ፣ ለብሻ አይሞቀኝም። ጠጥቼ አልረካም፣ በልቼ ወዲያ አይጠግብም። በዛን ጊዜ ማለት ነው በነበርኩበት ህይወት እና ሳየው ከዛ በኋላ ግን እቺን የአምልኮ ስግደት ከጀመርኩ በኋላ አንድ ቀን ወዲያው እንደጀመርኩ በበነገተው በልቼ አሁን ምሳ በልቼ ወዲያው ይርበኛል። በቃ ምንም በቃ እና መቆም አልችልም። አሁን ለምሳሌ በሽተኛ በቃ ፓራላይዝ ነው የሚያዝልኝ። ቆሜ ራሱ ስራ መስራት አልችልም። በስቃይ ነው በቃ። ማታ ደግሞ በራስ ምታት፣ አሁን ራስ ምታት የሚባለውን ነገር በነገራችን ላይ እኔ ከዛ በፊት በቃ በጣም ከባድ ራስ ምታት ነበረብኝ እና ወገቤ በጣም እታመም ነበር። ከዛ ምን ማድረግ ጀመርኩኝ? ስግደት ስሰግድ በቃ ይሄ ነገር ጸጥ አላቆም። ከዛ ደግሞ መቁጠሪያ ተጠቀሙ እያሉ መምህር ተስፋዬ አበራ ያስተምሩን ነበር። እሳቸውም ደግሞ እከታተላለሁ። መምህር ግርማንም እንዲሁ መቁጠሪያ እንዴት አጠቃቀም እንዴት መጠቀም እንዳለብን ስለ መቁጠሪያ አጠቃቀም፣ ስለ ቅባ ቅዱስ በዚሁ አጋጣሚ የቅባ ቅዱስ አጠቃቀም መቁጠሪያ እንዴት መጠቀም እንዳለብን። በነገራችን ላይ ትልቁ ነገር የጦር ዕቃ እንዳለ ቅዱስ ጳውሎስ የጦር ዕቃችን ለኛ መቁጠሪያ፣ መጽሐፍ ቅዱስ፣ መዝሙረ ዳዊት ሁሉ ከነዚህ ጋር አብሮ እነዚህ የጦር ዕቃዎች ናቸው። ምክንያቱም አሁን እንጨት በምሳር እንደሚፈልጥ
ድንጋይ በመዶሻ እንደሚፈለጠው ሁሉ የአጋንንት መቀጥቀጫ መፍለጫው ደግሞ ጸሎት ነው። አንደኛው ትልቁ አጋንንትን የምንቀጠቅጥባቸው ምን ፈልጠው የምንቆርጠው በጸሎት ነው። በቃ ጸሎት ወፍ ሳይንጫጫ ሰው ሳይናገር በሌሊት ሳንረበሽ ጸጥ ባለ በተረጋጋ ሁኔታ ሌሊት የምንጸልየው ጸሎት በጣም የሰላም ጸሎት ነው። የሰላም ከእግዚአብሔር ጋር እኔ ሌሊት ስጸልይ ከእግዚአብሔር ጋር እየተነጋገርኩ ያለ ነው የሚሰማኝ እና ለመናገር ማለት ነው። ከእግዚአብሔር ክርስቶስ በፊቴ እንዳለ ነው የሚሰማኝ። ይሄ አሁን ይሄ ምን ስናገር ለሰው እንዲህ ሊመስል ይችላል፣ ግን እኔ ከምሬ ከልቤ ነው የምናገረው። ከክርስቶስ ጋር የምነጋገር ያክል ነበር የሚሰማኝ እና ምንድነው ጸሎት ጸልዩ በማታ በሌሊት መሆን እንዳለበት። ምክንያቱም ሰው ወሬ ከጀመረ ወፍ ከተንጫጫ በኋላ ልብ አይምሮ ይሰረቃል፣ ወደ አንዱ ወጉን ይሄዳል እና ጸሎት ከመጀመሪያ በፊት ደግሞ ጸሎቴን እንዲባርክልኝ እንዲቀድስልኝ በስላሴ ስም በኢየሱስ ክርስቶስ ስም በወላዲተ አምላክ በድንግል ማርያም ስም በቅዱስ ሚካኤል በቅዱስ ገብርኤል ስም አብረህ ጸልይ፣ ርኩስ መናፍስት አጋንንት አብረህ ጸልይ እያልኩ ጸሎቴን እጀምራለሁ። መጀመሪያ ታሰርና ጸሎቴን አብረን ጸልይ እያልኩ ጸሎቴን እጀምራለሁ። ምክንያቱም እኔ ስጸልይ ጸሎትን ህሊናዬን እንኳን ቢወስደው ጸሎትን ግን እሱ ስለሚሰማው ያኔ ይፋጫል፣ ጀርባዬ ይሯሯጣል፣ በጀርባዬ ላይ ይሮጣል፣ ቁርጠት ያመጣል፣ ሆድ ወደ ሽንት ቤት እንድሮጥ ወደ ሩጣ ያሰኛል። አይ ምንም ነገር ጸጥ ሳልረበሽ ጸጥ ብዬ ጸሎቴን አደርጋለሁ። ከዛ ቀን ሲሄድ ቀን ወደ ስራ ወደ ተግባር የሰላም ውሎ እላለሁና ማንም ሰው ሳይጸልይ የሚውል ሰው በራሱ ላይ ክፉ መከራ ክፉ ደዌ ጭኖ እንደሚውል ማወቅ አለበት። በዚሁ አጋጣሚ መናገር የምፈልገው የማይጸልይ ሰው እንደሞተ በቃ የሞተ ሰው ማለት ነው። በቁመናው የሞተ ሰው ነው በራሴ የማይሰግድ ሰው የቆመ የሞተ ሰው የተማረከ ሰው ምን ይባላል? ምርኮኛ ማለት ነውና ይሄ አለ። ይሄንን ነገር ሁሉም ነገር እንዲማርበት አሁን እኔ ይሄንን ስናገር ያው በነገራችን ላይ አጋጣሚ አሁን ይሄን የመናገር እንትን ብዙ ችሎታ ስለሌለኝ ብዙ ጊዜ ይቅርታ እጠይቃለሁ። በዚሁ አጋጣሚ አንደበቴ ያው ድል ይችላል። ብዙ ጊዜ ሚዲያ ላይ ቀርቤ አላቅም። የመናገር አቅም የለኝም ቢሉም ግን አንድ ሙስሊምን እኮ ኦርቶዶክስ አድርገውት በዚህ እርሶ በሚሉት አንደበት ማርከዋል። ይሄ የመንፈስ ቅዱስ መጎብኘት ወይም በመንፈስ ቅዱስ መጎብኘት የሚያሳይ ነው እንጂ የጥሩ ተናጋሪ የሚባሉ ሰዎች ወይም አሪፍ ቃላት ተናግረው እኮ ምንም ነፍሳትን ላያመጡም ይችላሉ። ስለዚህ ዋናው የቃላት ማጣፈጡ ሳይሆን የልቦትን ማካፈሎትን ነውና ይሄንን ለማለት ፈልገን አባታችን ግን እስቲ አጋንንት ደግሞ በገዳም ውስጥ ያለውን ፈተና እስቲ ንገሩን። በገዳም ውስጥ ያለውን የአጋንንት ፈተና ይሄ ከስጋ የሚመጣው ፈተና እንዳለ ሆኖ በህሊና የሚፈትነው እንዳለ ሆኖ በገሃድ ደግሞ ሰይጣን የሚፈትንበት ሁኔታ አለ። እርሶም ካጋጠሙት ካልሆነ ደግሞ ስለ በቁትና ስለሚሰወሩ አባቶች በዛው አስታከው እንዲነግሩ ፈልጋለሁ። አዎ በነገራችን ላይ አሁን እኔ በገሃድ ለመፈተን ደረጃ አልደረስኩም። እኔ ዛሬ የሚፈትነኝ የስጋ የስጋዬን ፈቃድ ገና ነው። ምክንያቱም አሁን በምልኩስና ህይወት 10 ማረጋት አሉ። እነዚህ 10 ማረጋት አሉ። በእነዚህ ደረጃ የሚሄድ ሰው ግን በዚህ በዋልድባ ገዳም በምኖርበት ገዳም ስንኖር ብዙ 26 ትጉአን አባቶች አሉ። ከነዛ ውስጥ አሁን ከሚኖሩት ፈተና ብዙ አይነት ፈተና አንዳንዶችን ይደበድባቸዋል በጋድ እየመጣ በዱላ እና ይላል ሌሊት ይላሉ ይደበድባቸዋል። ግን ማንም እና እነሱ ግን የሚሄዱት በረሃ ለብቻቸው ነው። እውስል እንዳትመጡ ነው የሚሉት። ጭራሽ አዎ ወደኔ እውስል መጀመሪያ ምን ይላሉ? እውስነት ወደኔ እውስል እንዳትመጡብኝ አደራ ብለው ነው የሚሉት የሚናገሩት። ካልኩኝ እንዳትመጡ ምናምን ነው ብለው የሚያስጠነቅቁና እነሱን እንዲሁ በዱላ ነው የሚደበድባቸው። ከዛ ብዙ ነገር ፈተና ያመጣል። እኔ አሁን የምፈተንበት በስጋ ፈቃድ ነው። አሁን ገና እዛ ደረጃ ብዙ ነገር አሁን መንፈሳዊ እድገት ሲታደግ ብዙ አይነት እድገት አለና ያንን ነገር ገና ለመድረስ ብዙ ይቀረኛል። እኔ አሁን 5 አመት ነው። በ5 አመት ደግሞ ይሄን ያህል እግዚአብሔር ጋር መገናኘቴ ለራሱ እኔ ትልቅ ደስታ ነው የሚሰማኝ። በአባቶች ቤት መኖሬ ግን የማየው ግን በዚህ ገዳም
በቅርብ ጊዜ እንኳን የተሰወሩ አባቶች ራቁታቸውን 4 ዓመት ሙሉ ፀሐይና ዝናብ እየተፈረቀረቀባቸው አንድ አባት እኔ አሁን ከዚህ ከመጣው ጀምሮ የማያቸው አባት ነበሩ። የበቁ አባት ናቸው። የምናገረውን ገዳሙ የሚያደርገውን ነገር ሁሉ ከበፊት የሚመጣውን ሁሉ በቃ ይናገራሉ። ገና ወጣት ናቸው። ያው በምናኔ ወጥ መጣው አንደኛው ጓደኛቸው ተሰወረ እዚህ ወገዳሙ። እንዴት? ያው ሲመጡ ሁለቱ ነው የመጡት እና በዛ በፊትም በምናኔ ህይወት ነው ከልጅነታቸው ጀምሮ የቆዩት ከልጅነት ጀምሮ እና ይሄኛው ራቁቱን ሆኖ ደንጋው አለት ግለት ደንጋው ነው ይተኛ የሚያቃጥለው ላይ ሄዶ ተኝቶ ይውላል። ከዛ በኋላ ራቁቱን ነው አፈረሰ ስጋውን በቃ ምንም ነገር ልብስም አይለብስም፣ ሰውነቱን አይታጠብም፣ ምን አይልም በቃ እና ግን እያንዳንዷን ነገር ገዳሙ የሆነች ነገር የምትመጣው ነገር የሆነች ነገር ጥፋት ስትኖር በቀጥታ ይናገራል። ይታየው ገዳሙ 4 ዓመት ሙሉ እንግዲህ ዝናብና ፀሐይ እየተፈራረቀበት እኔ የሱን ሳይ እኔ አሁን የኔ ያኗኗር እንዴት ነው ብዬ እንደገና መንፈሳዊ ህይወት መለማመድ ነው ሁሌ የሚጀምረው። እና አባቶቻችን ዛሬም በዚህ ገዳም ትላልቅ አባቶች አሉን ለምትሉ አሉ። እንደኛ እንደ ስጋ ፈቃድ አይደለም። ዛሬ በዓለም ሆነን እኛ እንደምናየው እንደምንኖረው ኑሮ አይደለም። በስጋ አይን አይደለም ማየት ያለብን፣ በመንፈስ አይን ማየት አለብን። ኢትዮጵያ እስከ ዕለተ ምጽአት ድረስ አባት አታጣም። ክርስቶስ በዚህ ምድር ከራሱ ክርስቶስ መድኃኒዓለም በዚህ ቦታ እኔና አንቺን እስከ ዕለተ ምጽአት ድረስ እያመሰገኑ ይኖራሉ፣ ብዙ ቅዱሳን ይወለዳሉ ብሎ ራሱ ስለተናገረባት ቦታዋንም ዛሬም ድረስ አለ። ሰው ወሬው ይሄ ነው ሊል ይችላል። ግን ቦታው ላይ መጥቶ ሲታይ ዛሬኛ በቦታው ላይ ያለን እንደ ቀላል ነገር እህል የማይበላበት ቆዩ አባታችን ባርሙሙ ቆዩ አንዴ አባታችን ላስተካክለው ኔትወርክ ትንሽ ብላችሁ ነው። እሺ ባርሙሙ በተደሞ ስለ ሀገር የሚጸልይ 24 ሰዓት ጧት ሰላም ለኪ ይደገማል፣ ስለ ሀገር ይጸልያል። ማታ ከስራ በኋላ ስንመጣ ሰላም ለኪ ይደገማል፣ ስለ ሀገር ይጸልያል። ሀገራችን ኢትዮጵያን ሰላም አድርግልን። ይሄ 24 ሰዓት ነው። ዋልድባ ገዳም ሰርክ በቤተ ክርስቲያን ስለ ሀገር ይጸልያል፣ ስለ ህዝበ ክርስቲያን ይጸልያል፣ ስለ ሃይማኖት ይጸልያል፣ ስለ ህዝብ ስለ መንግስት ይጸልያል። ስለ ሀገራችን ኢትዮጵያን ባርክልን፣ ህዝቦቻችን መሪዎቻችን የቤተ ክርስቲያን መሪዎች ጳጳሳትን ይባርክልን፣ ይቀድስልን። ስለ ጳጳሳት፣ ስለ ሃይማኖት አባቶች፣ ስለ ምዕመናን በዚህ ቦታ ላይ 24 ሰዓት ነው የሚጸልየው እና ይሄን የመሰለ ነገር አለ። ዛሬም በዚህ ቦታ ብዙ አባቶች አሉ እንዳሸን የፈሉ በጣም ብዙ ይሄ ነው የማይባል ብዙ አባቶች አሉን። እግዚአብሔር የተመሰገነ ይሁን። አባታችን ግን እኚህ ያው ቀደም የጀመሩልኝ 2 ጓደኛሞች ሆነው መተው መንኩሰው ነው። አንደኛው አባት በጋለ ድንጋይ ላይ በጠራራ ፀሐይ ሙሉ ቀን እዛ ስጋቸውን በራቁታቸውን ስጋቸውን እንደተጠበሰ ስጋ እየቀቀሉ የሚጸልዩት ጸሎት ወይም ደግሞ የሚለምኑት ልመና ምንድነው ይታወቃል? ምናልባት ኢትዮጵያን ማርልን ብቻ ነው ወይስ የራሳቸውን የግል ህይወት የሚጠይቃሉ? እስኪ ይሄን ቢነግሩን ምናልባት የምታውቁት ካለ። አዎ በዚህ አጋጣሚ መለኩሴ ስለራሱ አይጸልይም። ምክንያቱም ስለራሱ ብቻ አይጸልይም። የሚጸልየው ስለማን? ስለ ሀገር ነው። ስለ ሃይማኖታችን ጠብቅልን፣ ምዕመናንን ጠብቅልን፣ ሀገራችን ኢትዮጵያን ከመከራ ስጋ ከመከራ ነፍስ ጠብቅልን። ሁሉም አባቶች በየቤቱ የሚጸልየው ጸሎት ይሄ ነው ጸሎቱ። ምክንያቱም አንድ የመለኩሴማ እኮ ራሱን አሳልፎ ራሱን እንደ ንስሐ ራሱን እኮ ህይወቱን ተጋድሎውን ጨርሶ ሰጥቷል፣ ለመድኃኒዓለም አስረክቧል። ከዚህ በላይ ጸሎት ምንም ነገር የለም። ምክንያቱም ጸሎት የሚጸልየው ለሀገር፣ ለሃይማኖት፣ ለቤተ ክርስቲያን፣ ለሁሉ ለዓለም በሙሉ ኢትዮጵያ ገዳማት የሚጸልዩት ስለ ዓለም ነው። ስለ ዓለም ሰላም፣ ስለ ቤተ ክርስቲያን ሰላም፣ ስለ ህዝብ ሰላም፣ ስለ ቤተ ክርስቲያን ሰላም እንዲመጣልን፣ ፍቅር እንዲኖረን፣ መተሳሰብ እንዲኖረን። ምክንያቱም
በዚህ ዓለም ጠላት የሚያደርገው ምንድነው? አንደኛው አንድነት እንዳይኖር፣ ለምሳሌ በቤተሰብ ደረጃ አንድነት እንዳይኖር ያደርጋል። አይሶሌሽን መገለል የሚባለውን ነገር ያመጣል። አዎ ምክንያቱም በምንድነው የሚያስከልለን? ሰው በዚሁ ዝም ብሎ በማይረባ ነገር አንዱ የራሱን ህይወት ይኖር፣ አንዱ የራሱን ይግል። ቤተሰብ ልጅና አንድ ስለ ኑሯቸው ስለ እግዚአብሔር እንዳያወሩ፣ ፍቅር በመካከል ስለ ፍቅር እንዳያወሩ፣ ስለ ቤት ኑሯቸው ስለ ህይወታቸው እንዳያወሩ፣ ያንን ነገር መገለል ነው የሚያደርገው። የጠላት አንደኛው ክፉ ስራው አንድነትን አይወድም፣ ሰላምን አይፈልግም፣ መለያየት ነው በቃ የአጋንንት ስራው። በዚያው አጋጣሚ ይሄንን ማወቅ አለብን። ደግሞ አውቀን ተጠንቅቀን ቀድመን እግዚአብሔር ያለንን ነገር ያስተማረንን ነገር አባቶቻችን የሚመክሩንን ጸልዩ፣ ስገዱ፣ በዚህ መንገድ ሂዱ፣ አስራት በኩራት አውጡ፣ ወደ እግዚአብሔር ቅረቡ አሉ። ዛሬም የሚረዱ ቤተክርስቲያንን የሚረዱ አሉ። ስለ ህዝብ ክርስቲያን ብዙ ገዳማትን የሚረዱ ደካሞችን የሚያነሱ ስንት አሉ። እኔ ባየሁት እግዚአብሔር የተመሰገነ ይሁን በትንሽ ጊዜ ኑሮዬ ያየኋቸው መምህር ግርማን የበዓል ጊዜ ሲመጣ አስበው በዓላትን አስበው ሂደው ይህንን ያደርጋሉ። በየቦታው ብር ይሰጣሉ እየሰበሰቡ። እንደገና ደግሞ እነዚህ ቆሎ የሚሸጡትን ደካሞችን ሂደው ደግሞ እንደነሱ ስራቸውን ይጠይቁና እንዴት ነው ኑሯችሁ ምን እያሉ እንደዚህ አይነት አባቶች እንዲፈጠሩልን ነው አሁን የምናገረው። አባቶቻችንም ይህንን ነገር እንዲያስተምሩን፣ መልካም ወደ እግዚአብሔር እንድንቀርብ፣ ቃል መልካሙን ነገር እንድናስብ፣ መዋደድን፣ መልካምነትን። ክርስቶስ እኮ ስለኛ ነው ተላልፎ የተሰጠ አይደል? እኛን ሞት ተሸከመ። እኛ ልንሞተው የነበረውን ሞት እኛ ልንሸከመው የነበረውን ሸክም ነው በመስቀል ላይ የተሸከመልን። ስለዚህ እኛ ደግሞ አንዳችን ለአንዳችን መተላለፍን መኖርን ካለመድን በመንፈሳዊ ይሄን ካልኖር ኑሮ አይባልም። ኑሮ ማለት ይሄ ነው። አንዳችን ለአንዳችን መተሳሰብን፣ እንዴት መኖር እንዳለብን፣ መንፈሳዊ ህይወትን፣ ከእግዚአብሔር ጋር መገናኘትን፣ ሰው ማድረግን፣ ሰው መሆን። አዎ አንደኛው ትልቁ ነገር ሰው መሆን። ሰው እንዴት ነው የምንሆነው? በመልካም ምግባር፣ በሃይማኖት ማደግ፣ ቤቶቻችን ልጆቻችን በሃይማኖት ማሳደግ፣ በቤተ ክርስቲያን ማስቀደስ፣ ቁርባን ማስቆረብ፣ ሃይማኖትን እንዲማሩ፣ ነገረ መለኮትን፣ ነገረ ቅዱሳንን እንዲማሩ ማድረግ። ይሄ ነው ትልቁ ነገርና እኔ ከሳቸው የተማርኩት ነገር አንደኛ ይሄን ነው። እኔ በህይወቴ ያወቁት ክርስቶስን እንዳወቁ ያደረጋችሁኝ ነው አንደኛ ትልቁ ነገር። ይሄን ተምሬያለሁ። ዛሬም ለምኖርበት ትልቁ ህይወት መንገድና መሰላል የሆነኝ ይሄ ህይወት ነው። በዚህ መንገድ መሄዴ ነው። በአምልኮት ህይወት መሄዴ ነው። ይሄ ነው ይገርም ነው። ህይወት እንዲገፋ ይመራኝ። በጣም ይገርማል። አሁን እንግዲህ ወደ ምንኩስና ህይወት ካልተገባ ጥቅልል ብሎ እንደዚህ እግዚአብሔርን በደንብ አድርጎ ካላመለኩት ወይም ደግሞ አገልጋይ ካልሆኑ የማይፈወሱ የሚመስላቸው ብዙ ሰዎች አሉ። ወይም እግዚአብሔር የማይምራቸው የሚመስላቸው ሰዎች አሉ። በትዳርም እግዚአብሔር እንደሚጎበኝ ምንኩስና ሲጨንቀን ወይም ስንቸገር ወይም ከፖለቲካ ለመራቅ ወይም ደግሞ አጠቃላይ የሆነ ሲከፋን ስናዝን ብቻ ሄደን የምንደበቅበት ማዕረግ አይደለም። መጠራት ነው መመረጥ ነው የሚባል ነገር አለ። አባታችንና ሳይመረጡ ሳይጠሩ እንትን ብለው ከባላቸው ጋር ከሚስታቸው ጋር ተጣልተው ከፖለቲካ ሸሽተው ለመደበቅ ወይም ደግሞ በጣም ሲከፋቸውና ሲቸገሩ ገንዘብ ሲቸገሩ መጥተው የሚደበቁ ሰዎች አሉ። እና ምንድነው እስቲ ከገዳም ወጥተው በየከተማው እንዲንከራተቱ እንዲንገላወጁ በየሰው ቤት እየገቡ በዝሙት እንዲፈተኑ የሚያደርጋቸው ይሄ ነው ወይስ አጋንንት ፈትኗቸው ነው የመጡት? እግዚአብሔርን ፈልገው አይደለም የሚልም አለ። አሁን ለሁለት ነው የተከፈለው ትውልዱ። አንደኛ ፈተና ዲያብሎስ ፈትኗቸው፣ ዝሙት ፈትኗቸው፣ የገንዘብ ነገር አጠቃላይ ፈትኗቸው በቃ ሳያስቡበት ቀርተው ዝም ብለው ድንገት መጥተው ወይ ቤተሰብ ለመጠየቅ መጥተው በዛው የሚቀሩ አሉ። አንዳንዶቹ ደግሞ ወደ ገዳም የሄዱት ራሱ አስበውበት አይደለም፣ እግዚአብሔርን ፈልገውት አይደለም፣ ከሆነ ነገር ለመሸሽ ለመደበቅ ብለው ነው ይላሉና በፈተና የሚወድቁበት ትልቁ ምክንያት የትኛው ፈተና ብለውት ይሄ ከተማ የመምጣት ፈተና እንዴት ነው? መጥተው እናንተ ጋር ምን ነው መንኩሰው እንደገና ይጠፋሉ? ይሄን ነው በዚሁ አጋጣሚ ያው ብዙ ምክንያቱም አንደኛ ምንኩስና እንደነገርኩህ ጠባብ መንገድ ነው። ወደ ምንኩስና ከመሄዳችን በፊት መጀመሪያ ስለ ምንኩስና ህይወት ማጥናት ማወቅ አለብን። ምንኩስና ምንድን ነው? በፍትሐ ነገሥት ላይ ክርስቶስም ምንኩስና መሲህ ክርስቶስ የመሰረታት ጥበብ ናት እንጂ ሰው ሰራሽ ህግ አይደለችም ይላል።
ፍትሐ ነገሥት ላይ ማለት ነው። እና መጀመሪያ አሁን እንደነዚህ ተፈትነው የሚወጡት ከወጡን በኋላ ደግሞ የማይመጡት ሰዎች የምንኩስናን መጀመሪያ አንደኛውን ስርዓቱን ህጉና ስርዓቱን ያላወቁ ሰዎች ናቸው። ምክንያቱም ለምሳሌ አሁን አምልኮት ህይወት ስትኖር እንዴት ነው የምትኖረው? የበለጠ ወደ ሌላ መንፈሳዊ ህይወት ነው የምትናፍቀው እንጂ ሌላ ምንም ነገር አታስብም። መንፈሳዊ ህይወትን ነው የምትናፍቀው አይደል እንዴ? አዎ። እየሰገድክ ስትሄድ ኃይል በአንተ ላይ እያደረብህ ይመጣል። አንደኛ እኔ አሁን ለዚህ ሁሉ መሰረት የሚሆናቸው እኔ አሁን እንደተሞክሮ የምናገረው ነገር ማለት ነው ለእንደነዚህ አሁን እንደተናገርከው እንደዚህ የሚወጡበት ምክንያት ወደ ከተማ የሚወጡበት ምክንያት አንደኛ ዓላማን አለማወቅ ነው፣ መዘንጋት ነው። ሁለት የምንኩስናን ህይወት መጀመሪያ አውቀውት ጠንቅቀው እንዴ ወደ ምንኩስና የምትሄደው እኮ ለመከራ ነው እንጂ ለደስታ ለድሎት በምቾት እንድትኖር ደስ ብሎ እንድትኖር አይደለም። መከራ ልትቀበል አይደል እንዴ? መስቀሉ ልትሳተፍ ነገረ መስቀሉ ልትሳተፍ እኮ ነው የምትሄደው። ተከም እኮ ነው የሚወደኝ ቢኖር ለተለት መስቀሉ ተሸክሞ ይከተለኝ የሚለው እኮ አንዱ ይሄ ነው። መከራ ህይወት ማለት ነው። የምንኩስና ህይወት ማለት የመከራ ህይወት፣ በመከራ መኖር፣ በመከራ እየኖር ግን ደስታ ማግኘት ማለት ነው አይደል እንዴ? መከራ የሚያየው ምንድነው? ስጋችን ነው መከራ የሚያይ። መከራ እኔ የምናገረው ነገር አንደኛ በዚህ በስርዓት አበው አሁን በዋልድባ ያለ ስርዓት ያለ ተልእኮ ያለ እግዚአብሔር ፈቃድ እና ያለ አባቶች ፈቃድ ያለ ሰላም ለኪ ወደ ከተማ መውጣት አይቻልም። አንደኛው ስርዓቱ በዋልድባ ስርዓት ይሄ ወንዟን 4 አፍላጋለች፣ ከዚያች መሻገር አይቻልም ያለ አበው ስርዓት ያለ ያለ አባቶች ፈቃድ። አሁን እነዚህ የሚወጡት በራሳቸው ፍቃድ ነው። ከገዳሙም አንድነት የላቸውም። በገዳሙ ኑሮ አይኖሩም። ገዳማዊ ህይወትም የላቸውም። ዝም ብለን ብቻ ቆምና ቀሚስ አድርገን ምዕመናን ቀሚሳችን እያንጀረበብን ቆባችን አድርገን ሰው መስለን መቅረብ ብቻ። ይሄ አይደለም ምንኩስና ህይወት። ምንኩስና ህይወት ማለት ቀንበር መሸከም ነው። ቀንበር ተሸክሞ መሄድ ነው፣ መሳብ ነው። በሪያውን ቀንበር ተሸክሞ ይስባል አይደል? እንደዛ ቀንበር መሸከም ነው። የክርስቶስን መከራ መሸከም ነው። በመከራ ውስጥ መኖር ነው። በመከራ ውስጥ ግን ደስታ ማግኘት ነው። መለኩሴ ማለት እኮ የምድር መላእክት እንደሚኖሩ በሰማይ ሐሴት እያደረጉ እንደሚኖሩት መለኩሴ ደግሞ በምድር ላይ መከራ በስጋው እየተቀበለ ግን ነፍሱ ግን ምን እያደረገች ነው? ሐሴት እያደረገች ነው። ለምሳሌ ስትጸልይ ሌሊት ራይታ ያለ ነፍስ ሐሴት ስታደርግ ወይ ስትደሰት ታያታለህ፣ ወይ ደግሞ የሆነ ፈተና ሊመጣብህ ሲል ስታዘን ስትጨነቅ ስትባባ ታያታለህ። ምንድነው ያ? በምን የምታገኘው ነው? በጸሎት የምታገኘው ነገር ነው፣ በስግደት። እና የምናገረው ነገር ምን ነገር ቢኖር በዚሁ አጋጣሚ አንድ ሰው ከገዳሙ ከወጣ ተስፋ በቃ ምንም አሁን ከባህር አሳ የወጣ አሳ ከባህር ሲወጣ ወዲያው እንደሚሞተው ሰው ደግሞ ከገዳሙ ከወጣ ምንም ተስፋ የለውም ነው። እንደገና ሁለተኛ ደግሞ አንድ ሰው ፈተና የስጋ ፈቃድ ሊኖር ይችላል። የስጋ ፈተና ሊኖር ይችላል እና በምንኩስና ህይወት ሲኖር ፈተና ቢገጥመውም እንኳን ወደ ዓለም ይመለስ አይልም። በዚያው ሆኖ ባለበት ንስሐ ጠይቆ እግዚአብሔርን ያልቅስ፣ በባቱ ሆኖ ተከትሎ ያልቅስ ነው የሚለው። ይሄ በስርዓታው ህግ ያለች ስርዓት ናት። በምንኩስና ህይወት አንደኛው የኢትዮጵያ ምንኩስና ስርዓቷ እች ናት። በገዳም ህይወት አሁን በዋልድባ ህይወት ለተልእኮ ሲባል ያው ሊቀ አርዲት የሚባል አለ፣ አህያ ጫኝ። እኛ አሁን እዛ ሲላክ በማይበር ተልእኮ ብቻ ነው እንጂ ከዛ ውጭ ምንም እዚህ አይነት ነገር ወደ ገዳም መውጣት ወደ ከተማ መሄድ። ለምሳሌ ራሱ ገዳሙ ፈቃድ ለምሳሌ የሆነ ተልእኮ መጽሐፍ ሊገዛ ይሆናል፣ የሆነ ነገር ሊያደርግ ይሆናል። ፈቃድ ጠይቆ ከአበምኔቱ ሰላም ለኪ ተደግሞለት ይወጣል። ከዛ ውጭ ግን በራሱ ፈቃድ እነዚህ አሁን በከተማ የሚወጡት መንከራተት የሚሆነው በራስ ፈቃድ የሆነ ነገር ነው። ከበገዳም ህይወት አይደሉም ማለት ነው። በዚህ አጋጣሚ ትክክል ነው አባታችን። እንዴም ጥያቄ ያቀረብኩት ለመሰሎት አንደኛ ይመነኩሱና ኑሯቸውን ከተማ ያደርጉታል ወይ ቤተ ክርስቲያን አላገለገሉ ክህነትንም ሆነ ወደ ለምሳሌ መሀል ከተማ ላይ መነኩሴ ብቻ የሚያገለግልባቸው አድባራት አሉ አይደለም? ሌላው ካህኑ ዲያቆን የማይገባበት ዲያቆኑም ካህኑም መነኩሴ መሆን አለበት የሚባልበት እንደ 4 ኪሎ ስላሴ ሰሎች ናቸው።
እና ግን ከነሱ ውጪ ደግሞ በየቤታቸው የሚኖሩ ሴቶችም መንኩሰው ከተማ ላይ መጥተው ቁጭ ብለው በጣም ብዙ ፈተና የሚያዩዋሉ። ፈተናው ከራሳቸው ነው የሚመጣው። ሌላ ሁለተኛ ነገር ደግሞ ይሄንን እንደ ሽፋን የሚጠቀሙ አሉና ህዝቡ በጣም ብዙ ግራ እየተጋባ ስለሆነ ብዬ ነው የጠየቁት። ግን ከውጭ ሀገርም ከሀገር ውስጥም ይሄ በትልልቅ ትምህርት ደረጃ ያሉ በፕሮፌሰርነት፣ በዶክተርነት፣ በኢንጂነርነት ደረጃ ያሉ መጥተው የሚመነኩሱበትም ሁኔታ አለና እንደው ታሪካቸውን የሰሙት ካለ ምናልባት እናንተ አካባቢ ያያችሁት ካለ የሚመጡት ምንድን ነው ማለት ተጠርተው ነው ወይስ አለማስጠለታቸው ነው? ይሄን ነገር እስኪ እንዲነግሩ ፈልጌ ነበር። አዎ በነገራችን ላይ በጣም ብዙ ዶክተሮች፣ መሐንዲሶች፣ ኢንጂነሮች አሉ በዚህ በዋልድባ ገዳምም። ከዛ በፊት 1-3 ወር ደግሞ በማይበረ ስላሴ የሚባል ገዳም ያው በኢትዮጵያ ተጠሪ ገዳም ነው። ማይበረ ስላሴ አባቶች ገዳም በሱ ቦታም በቆየሁበት 3 ወር ነው በሱ የቆየው። ከዛ ውጭ በዋልድባ ነው ያው ያለሁት እና ከዛ ባየሁበት ሁኔታ ማይበረ ስላሴ በዚሁ አጋጣሚ ብዙ ተሞክሮ ያሉት አንደኛ በኢንጂነር አሉ በጣም ብቁ የሆኑ እና ከዛ ከስራቸው ነው ጥለው የመጡት እና ይሄ አንደኛው በመጣት እነዚህ ከስራ ላይ ጥለው የሚመጡት ሰዎች በእግዚአብሔር ጥሪ ነው የሚመጡት። እግዚአብሔር ፈቅዶ ምንኩስና ህይወት እኮ እኔ ስላሰብኩት እኔ በዚህ ህይወት ልኖር ብቻ ስላልኩ አልኖረውም ያለ እግዚአብሔር ፍቃድ። ምንኩስና ማለት በእግዚአብሔር ፍቃድ በእግዚአብሔር መንፈስ ቅዱስ ጥሪነት እንዴት እንጠራለን? አካሄዳችን መንገዳችን ነው ሰው መንገዱን። ምክንያቱም ሄኖክ መንገዱን በእግዚአብሔር መንገድ ስላደረገ ተሰወረ አይደል? አዎ መንገዱ በየት መንገድ? በቀና መንገድ ስለሆነ ቀና ስለነበረ መንገዱ ከዚህ ዓለም ሰወረው ሁሉ ነገር ሰወረ እና ወደዚህ ዓለም ደግሞ ወደ ገዳም ደግሞ ሲጠራ አንድ ሰው መልካም አካሄዱ መልካም ነገርን ከፈለገ ወደ መልካም ነገር እግዚአብሔር ይጠራዋል። የልብን ፈቃድ የልብን መሻት ደግሞ እግዚአብሔር ይሰማል። እና አንዳንዴ ዝም ብለን ተነስተን ምን ሄደው ኑሮ አይደለም ምንኩስና ህይወት ማለት። አንዳንዱ ሰው ዝም ብሎ የሆነ ነገር ሲቸግረው መሄጃ ሲያጣ ወይ ሰው ገሎም ሊሆን ይችላል ወይ ከሰው ጋር ተጣልቶም ሊሆን ይችላል ሊደበቅ እና በዛ ህይወት ይኖርና ከዛ ገዳም ከገባ በኋላ ደግሞ ብዙ ፈተና ያመጣል። በማይበር ላይም ዛሬም ያለ ነገር ነው ጫና። ይሄ ነገር እና እነዚህ ሰዎች የምንኩስና ህይወቱ ሳይገባቸው የመንፈሳዊ ህይወት ሳይገባቸው እንዴት መጸለይ እንዴት መስገድ እንዳለባቸው ሳይገባቸው የመጡ ሰዎች ይሄ ነገር ፈተና ይመጣባቸዋል። እንኳን ሌላ ቀርቶ ሃይማኖት እስከ ማስካድ ድረስ ይደርሳል። ይሄ በጣም ከባድ ነው እውነቴን ለመናገር። እንኳን የስጋ ፈቃድ ኃጢአት መስራት ይቀርና ብዙዎች እኔ አሁን አንድ ካየሁት ነገር እግዚአብሔር ይቅር ይበለኝ እኔ ኃጢአተኛ ነኝ የሰው ኃጢአት እንዲመናገር አልችልም፣ ግን ትምህርት እንዲሆን የሚል ነው ለምን እንዲማሩበት ዘንድ ህዝቡ ይማርበት ዘንድ ነው። እና ከወጣ በኋላ የስጋ ፈቃድን ከፈጸመ በኋላ አንደኛው ተስፋ ዲያብሎስ ምንድነው የሚያደርገው? ተስፋ ማስቆረጥ። ተስፋ ሲያስቆርጥ ምንድነው የሚያደርገው? ወደ አልተገባ ህይወት ወደ ጥንቆላ እርኩሰት እና ሰው ዛሬ አሁን መለኩሴ ከተባለ በቃ እንደ ፈጣሪ የሚያየው አለ። ይሄን አደርግልሃለሁ ካለው የኛ ህዝብ ሞኝ ነው። እና በዚህ አጋጣሚ እንዳትታለሉ፣ ማንንም መለኩሴ እንዳታምኑ። በከተማ እንዲህ ቢባል ማንንም ማመን የለብንም። መመርመር ያስፈልጋል። መርምሩ ይላል እግዚአብሔርም። ቆም ብሎ ማሰብ ያስፈልጋል። እንዲህ አደርጋለሁ ከእግዚአብሔር የበለጠ የሚያደርግ ምን አለ? ሰው እውነት መንፈሳዊ ነገር የሚያስተምር ከሆነ እንደዚህ ላስተምር የሚል ከሆነ ያ ጥሩ ወደ እግዚአብሔር መንገድ የሚመራኝ ከሆነ ያ ለእኔ ጥሩ ነው፣ ለህይወቴ ጥሩ ሰው ነው፣ ጥሩ አባት ነው ብዬ ልከተለው እችላለሁ። ከዛ ውጭ ግን እኛ የምዕመናንን ገንዘብ በመቁጠር በከተማ በመኖር እነሱ እንዲህ አድርጋል እንደዚህ አድርጉ እንደዚህ ማለት አባት ቀሚስ በመጎተት ወደ እግዚአብሔር ለመቅረብ አንችልም። ትልቁ ነገር ምንድነው? መንገዱን ማስተማር ነው። አምልኮቱን ለምሳሌ እኔ ትምህርቱን አምልኮቱን ተማርኩኝ። ከዛ ደግሞ ጌታ ሆይ እስኪ በእኔ በኃጢአተኛው በባሪያ ላይ ደግሞ እስኪ ለወገኖቼ ለወዳጆቼ እያልኩ የምፈልገውን ሰው እንደዛ ጸሎት ጸልይ ነበር። አድርግልኝ ስል እግዚአብሔር ደግሞ ያደርግልኛል። በቃ እንደዚህ አድርጉ እስኪ እንስገድ እና ማደርገው የነበረው እኔ የራሴን ፍላጎት የስጋ ፍላጎቴን ገትቼ ለነሱ ፍላጎት በማሟላት ነበር፣ ለጓደኞቼ ጭምርት ማለት ነው። እና ብዙ ነገር አድርጌያለሁ። እግዚአብሔር የተመሰገነ ይሁን። አንድ አሁን ሌላም ደግሞ ሌላ ሹፌር አሁን በገዳሙ እያወራው በስልክ ነው ስልክ እንደዚህ ሲደውልለት እና እሱ ጋንጃ የሚባል አለው ጋንጃ ታወቃል።
አለ እሱን እንትን ይል ነበር ይስም ነበርና ሹፌር ነው እና ምን ይለኛል አባቴ እንዴት ነው ማደርገው እኔ ተጨንቄያለሁ መሄጃ ጠፍቶኛል ማደርገው ቁጡ ጠፍቶኛል እስኪ ምከሩኝ እስኪ ምን ማድረግ አለብኝ ምን ላድርግ ይለኝ ነበር ከዛ ማድረግ የጀመርኩት ምንድነው ትምህርት ነው መጀመሪያ እንደዚህ አድርግ እናንተ የምታስተምሩትን መምህር ግርማ የሚያስተምሩትን ትምህርት ነው ቀጥታ እግዚአብሔር መጀመሪያ ያንን ከመናገሪ በፊት እጸልያለሁ ጌታ ኢየሱስ ክርስቶስ አንደበቴን ተቆጣጠርልኝ በእኔ አንደበት አንተ ተናገር አንተ እንደምትሰራ በእኔ አንደበት ላይ አንተ እንደምታደርግ ለሰዎች ድነት እንደምትሆን አውቃለሁና ይሄን ነገር አድርግልና እና ይሄ ልጅ 20 ሺህ ብር 30 ሺህ ብር ደሞዝ ተከፋይ ነው የሲኖትራክ ሹፌር ነው እና ይሄን መከራ ያማከረኛል እያለቀሰ ነው እንደዚህ አይነት ህይወት አለኝ በልቼ አልጠግብም 24 ሰዓት ነው የምበላው ምንም ጥጋብ የለኝም ጠጥቼ አረካም ለብሼ አይሞቀኝም እሰራለሁ ገንዘብ የለኝም ምንም ነገር የለኝም ማለት ነው እሺ እንግዲህ ምን ማድረግ አለብህ 3 ስገድ ሰግድ ለአብ ሰግድ ለወልድ ሰግድ ለመንፈስ ቅዱስ እያልክ አንድ አባታችን ወይ እየጸለይክ ተኛ አልኩት መጀመሪያ በቤቱ ይሄን እንዲያደርጋ ከዛ ምን ማድረግ ጀመረ ሲርበው የነበረ በጧት ሲበላ የነበረው 3 ሰዓት 4 ሰዓት 5 ሰዓት መብላት ጀመረ ከዛ 6 ሰዓት መብላት ጀመረ እያለ 9 ሰዓት መጾም ጀመረ ከዛ እያለ ምን መስገድ ጀመረ 41 ስግደት መዝሙረ ዳዊት ጨምራ አንድ ጸሎት ጨምራልኩት መዝሙረ ዳዊት መጸለይ ጀመረ ሹፌር ነው አሁን ማወራ ታሪኩ በጣም በዚህ አጋጣሚ ትምህርት እንዲሆን ብዬ ነው ለህዝቡ ለመናለም ትምህርት ይሆናቸው ዘንድ ብዬና ይሄ ልጅ ምን እየጸለየ መዝሙረ ዳዊት እየጸለየ ሲሄድ ከዛ አባዬ ንስሐ መግባት ፈልጋለሁ አለኝ ነው ጥሩ በቃ እንግዲህ የንስሐ አባት ከሌለ ንስሐ አባት ያዝ መጀመሪያ ንስሐ ለመግባት የንስሐ አባት መያዝ ያስፈልጋል አጋጣሚ ደግሞ ባይኖርህ ንስሐ መግባት የማይችልበት አጋጣሚ ነገሩ ባይመቻችልህ በቅርብ አጋጣሚ ባለ ቤተክርስቲያን ሄድና ንስሐ ግባና ጸሎትክን እያደረግክ ሂድ አልኩት ከዛ ወዲያው ንስሐ ገባ ንስሐ እየገባ በጣም የተለየ ስሜት በቃ ሁሉ ነገር ሲያወራኝ ዝም ብሎ ከ3 ሰዓት ከ4 ሰዓት ያላነሰ ነው የምናወራው ስለዚህ ስለ አምልኮት ህይወት በቃ ደስ እያለ ፍንድቅድቅ እያለ ነው የሚያወራኝ ሲያወራኝ ማለት ነው በቃ የተለየ ህይወት እና ፊቱ በፊት ጭው ያለ ነበር አሁን በቃ ዝም ብሎ ፊቱ እንደ ሲያበራ እግዚአብሔር የተመስገነ እኔ በጣም ነው በቃ የተማረኩኝ ያለቀስኩት በቃ በሱ ልጅ አንደኛ እኔ ለህይወቴ ትልቅ አደረገልኝ ብለው እግዚአብሔር የሱን ህይወት ወደ መልካም ነገር መልሶ ዛሬ ቅዱስ ሥጋው ክቡር ደሙ ተቀብሎ እንደገና ደግሞ ሚስቱ ደግሞ በዛው ደግሞ ሚስቱ ደግሞ በጣም ፍቅረኛ ነበረችው ጓደኛ ነበረችው እዛ እሷን ደግሞ እንደዚህ ነበር እኔ ማግባት ፈልጋለሁ እንግዲህ ህይወት በቃኝ የርኩሰት የዝሙት የኃጢአት ስራ አልፈልግም በእግዚአብሔር መንገድ መሄድ ፈልጋለሁ እንደዚህ ነው ጓደኛ ነበረችኝ ግን እሷ ደግሞ ቤተሰቦቿ አይፈቅዱላትም ምን ማድረግ አለብኝ አለኝ ስልኳን ስጠኝ አልኩት የሷን ስልክ ደግሞ ሰጠኝ እሷን ቀጥታ ደግሞ ማውራት ጀመርኩ ቀጥታ ማውራት የጀመርኩት ስለምንድነው ስለነሱ ፍቅርና ስለነሱ ጉዳይ ሳይሆን መንፈሳዊ ህይወት ነው ትምህርት የጀመርኩት እኔ ሰላምልኮ ነው ትምህርት የጀመርኩት ቀጥታ ያን እንደጀመርኩ እሷም ቀጥታ ትምህርት ጀመረች አምልኮ ስግደት ጀመረች ከዛ ሌሊት በስልክ ይደዋወላሉ 9 ሰዓት ለጸሎት እንነሳ እሱም በቃ ሌላ አይደለም ይደውልና ነቅቻለሁ ባባላሉ ጸሎታቸውን ይጀምራሉ እዛ እያሉ ከዛን በቀራረብ ጀመሩ ከዛ እንደዚህ ነው እኔ የሚያልኩ ትምህርቱን ማስተማር ጀመርኩኝ እግዚአብሔር ይመስገን ዛሬ ሁለቱም በስርዓተ ቁርባን ጋብቻ ፈጽመውልኛል በዚህ አጋጣሚ እግዚአብሔር እንዲመሰገንልኝ እግዚአብሔር ስሙ ከፍ እንዲልልኝ እግዚአብሔር የተመሰገነ ይሁን ይህ ሁሉ ተሞክሮ ከማን ነው ከትምህርት ነው መጀመሪያ ክርስቶስ ያደረገው መጀመሪያ ምንድነው ትምህርት ነው ያ ሁሉ 5000 ህዝብ ሲከተለው ትምህርት ነው ከትምህርት ወደ ስሬት ነው ሄደውና ትምህርት ነው የሚቀድመው ለመጀመሪያ የሰው ልጅ ትምህርትን ሰምቶ ደግሞ ወደ ተግባር መሄድ እንዳለበት ይሄን ነው ማድረግ ያለበት ብዬ መልእክት ያስተላልፋለሁ ማለት ነው በጣም ነው የማመሰግነው እውነት በጣም ብዙ ምክር የመከሩን የመጨረሻ እንደው ጠቅለል አድርጌ የምጠይቆት ምንድነው እንግዲህ እርሶ ያሉበት ገዳም ላይ ሌላም ገዳም ሄደው ብዙ አባቶችን በረሃው ለበረሃው ጫካ ለጫካ
እንዲሁም ደግሞ በምናኔ ሕይወት ውስጥ ያሉትን አባቶች በቅርበት ያውቋቸዋልና እዚህ ያለው ህዝብ በብዛት ተወጥሮ ተጨንቆ ያለው ምንድነው? አንድ ፖለቲካ አለ፣ ሁለተኛ ኑሮ መወደድ አለ፣ ሶስተኛ አጋንንት ፈተና አለ፣ አራተኛ የግል ጉዳዩ ደግሞ የፍላጎቶቹ ደግሞ አሉ። የሰው ፍላጎት በራሱ አለመሟላት አለመሰካቱ፣ ለዛ ጭንቀት አለ። እነዚህ ነገር ወጥረው ይዘውታል። እና እስቲ እርሶ ከተሞክሮ ነው የሚነግሩን። እንግዲህ 5 ዓመት በገዳም መቀመጥ ቀላል አይደለም። 5 ዓመት 5 ወር መቀመጥ በጣም ከባድ ነው። ያውቀዋለሁ። ገዳም ሄድ ደብረ ዳሞ ሄጄ ተቀምጫለሁ። ዋልድባም ሌሎችም ቦታዎች ላይ በጣም ረጅም ጊዜ በተለይ አሰቦት ስላሴ እንደዚህ አይነት ቦታዎች ላይ በጣም ብዙ ነገሮችን አውቃለሁ፣ አያለሁ። ይሄ ነገር የሚስበኝ ሰው ነኝ፣ በእንደዚያ ነገር የምሳበም ሰው ነኝ። እና አብዛኛው ህዝብ በዚህ አይነት ኑሮ ውድነት ውስጥ ሆኖ እያመለከ ነው፣ እግዚአብሔርን እያመለከ እየጾመ እየጸለየ እየሰገደ ቅዱስ ቁርባን እየተቀበለ ነው ያለው አብዛኛው ወጣት ማለት ነው። እንግዲህ ያው አብዛኛው ስሎት ይሄን ትምህርት የሚያዳምጥ ማለት ነው። ከሰይጣን ለመገላገልና ሰይጣን ካልወጣ ጤነኛ አይደለሁም የሚል ነው አሁን ያለው። ግን ሰይጣኑ እያለም የክርስቶስ ሥጋ ደም እየተቀበለ ነው። ሰይጣኑ እያለም እየሰገደ እየጾመ እየጸለየ ምናልባትም የሚፈልገው ነገር እያደረገ ነው ያለው ሰው። እና እስቲ ምን ይመክሩታል? አጋንንት ከተያዘ በኋላ ያለው ኃይልና ያለው ስልጣን እና ሳይያዝ በፊት ያለው ኃይል ያለው ስልጣን ልዩነቱ። ለምሳሌ አባቶች መጥቶ እንዲደበድባቸው ይፈልጋሉ፣ ሲቀጠቅጣቸውም ዝም ይብላሉ። ያን እንደ ዋጋ ነው የሚቀበሉት። እኛ ደግሞ እዚህ ያለነው ደግሞ ትንሽ ጉንፋን ሲዘን ወይ ልጆች የሆነ ነገር ሲታመሙ እረ ልጆቼ እንደዚህ ሆኑ እንደው ምን ይሻለኛል ብለን እንበጫበጫለንና ያለውን ነገር ልዩነቱን አሳዩ። እናንተ ጋር እንዲያውም ሲደበድበኝ ብዬ ሲጮህ እንዳትመጡ እስከ ማለት ድረስ ነው የደረሱት። እንግዲህ አጋንንት ሲመታቸው ጸጥ ነው የሚሉት፣ ፈተና ሲርቅም እግዚአብሔር ራቀን ነው የሚሉት። እና ይሄ ልዩነት አለ። እና የከተማው ሰው ምን ማድረግ እንዳለበት እስቲ ከእርሶ ትንሽ ምክር ፈልጌ ነው። እሺ፣ በጣም ጥሩ። ምክንያቱም አሁን በከተማ ለሚኖሩ ሰዎች የምነግረው ነገር ምንድነው? የዚህ ዓለም የከተማ ኑሮ አንደኛ የስጋ ፍቃድ ብቻ ተመችቶን ተደላድለን በቃ ሰስቴኔብል ሆኖ መኖር ብቻ ነው የሚፈልገው ተመቻችቶለት። እና ትምህርቱም ደግሞ የሚከታተለው አሁን ትምህርቱ መከራን አይደለም። እኛ ግን በክርስትና ህይወት መከራን ነው መማር ያለብን። መከራ እንዳለ ምቾትን ብቻ አይደለም፣ የስጋ ፍቃድን ብቻ አይደለም መኖር ያለብን። በመከራ ስንኖር ያ ማለት የስጋ ፍላጎታችን መገደብ አለበት ማለት ነው። ለምሳሌ አንድ ሰው 10,000 ብር ደሞዝተኛ ከሆነ በዛች 10,000 ብር ለእግዚአብሔር የሚቀርበውን ነገር እያቀረበ አስራቱን እያወጣ ካልሄደ ሁሌ ያ ከዛች 10,000 ብር ላይ ሌላ ደግሞ የሚጨምር ከሆነ የስጋ ፍላጎቱ ባደገ ቁጥር የመንፈሳዊ አቅሙ እየተደከመ ነው የሚሄደው። ብርም አያገኝም፣ ጥቅምም አያገኝም። መንፈሳዊ ህይወቱም ደግሞ በጣም እየደከመ እየዋጀቀ እየደከመ ነው። አንደኛው ያሁን ይሄ ዓለም ምንድነው የምታስተምረን? አንደኛው ቦቅቧቃነትን ነው፣ ጭንቅን መከራን ነው የምታስተምረን። ይሄ መጣ፣ ይሄ መከራ መጣ፣ ወይጎ ነው ይምጣ መከራ። በክርስትና ህይወት እኮ መከራ አለባችሁ ነው ያለው ክርስቶስ እንጂ በደስታ በሐሴት ትኖራላችሁ አላለም። ግን ዓለምን ድል ነስቼዋለሁና ደስ ይበላችሁ ነው ያለው። በክርስትና ህይወት አንደኛው መመሪያ ያለብን መከራን መለማመድ ነው። በቤታችን መከራ ምንድነው? ጾም አንዱ መከራ ነው። ስግደት አንዱ መከራ ነው። ጸሎት አንዱ መከራ ነው አይደል እንዴ? ይሄንን ህይወት ካልተለማመድ ነው ለሚመጣብን ነገ ለሚመጣው ነገር መቆም አንችልም፣ መታገስ አንችልም። ነገ የሚመጣብን ነገር በትንሽ ነገር ሽባ እንሆናለን። ነገ የሚመጣውን ነገር ፈተና አጋንንት የሚያመጣብንን ነገር ነገ ዓለም እኮ ብዙ ነገር እየሰራብን ነው። ወደ አንድ ስርዓት ለማድረስ ወደ አንድ ነገር ለማምጣት ስርዓት ለማምጣት አጋንንታዊ ክርስቶስን እኛ አምላክ አለን የሰማይና የምድር ንጉስ ገዥ አለን ብለን እናመልካለን። ጠላት ደግሞ ወደ አንድ ግዛት ወደ ጥልቁ ለመውሰድ 24 ሰዓት እየሰራ ነው። ነገሩን ቴክኖሎጂው ምኑ ሁሉ ያለው ጫና በራሱ ትልቅ ጫና ነው እና ከዚህ ሁሉ መገደብ ነው አንደኛው። በቃ አሁን ትልቁ እንትናችን አሁን ጫና የሚሆንብን ስልካችን ነው። ስልካችን ላይ የምንሰጠውን ጊዜ ለእግዚአብሔር 10 ደቂቃ 5 ደቂቃ አንሰጥም። ያ በህሊናችን መደዝደዝ። ስልካችን ደግሞ እንጠቀም አንጠቀም አይደለም። ዘመኑን ዋሽተን ግን የምንጠቀማቸው ነገሮች
መልካም ነገሮች መሆን አለባቸው። ከዛ ከምንጠቀምባቸው ነገሮች ሰሌክት አድርገን መውሰድ አለብን። መልካማዊ መንፈሳዊ ህይወትን፣ ተጋድሎን፣ መከራን እንዴት መጾም እንዳለብን፣ እንዴት መጸለይ እንዳለብን ያን ነገር ነው መማር ያለ ለልጆቻችን ማስተማር ያለብን ያን ነው። ይሄኛው በሞባይል ላይ የሚለቀቀው ነገር በጣም ከባድ ነው። በጣም ይሄ አሁን የዝሙት መንፈሱ ባየን ቁጥር ወዲያው ያ በህሊናችን ይመጣል። ወዲያው ያን ነገር አሁን ለምሳሌ የዝሙት ነገር የሚያይ ከሆነ ወዲያው በስጋው ላይ ዝሙት ይሰለጥንበታል። አየው ጸሎት በጆሮ ደግሞ የእግዚአብሔርን ቃል ከሰማህ ደግሞ ኃይል እያገኘ መንፈስ ቅዱስ በአንተ ላይ እያደረ ይመጣል። የሆነ ነገር የሚያስፈራ ነገር ደግሞ ካየህ መከራ ደግሞ ካየህ ያ መከራ ስታስበው በህሊና ያን ነገር እያሰብክ መጨነቅ ይመጣል እና ምናየውን ነገር ነው መምረጥ ያለብን። መጀመሪያ በስልካችንም ሆነ የምናደርገውን ነገር ሆነ መልካም ነገር መከራን መለማመድ አለብን ብዬ ነው የማስበው እኔ በራሴ። አንደኛ እኔ ከዛ በፊት የነበረኝ ህይወት ከአምልኮት በፊት የነበረኝ ህይወት የሆነች ነገር ስትመጣ ጭንቅ ነው የሚሰማኝ፣ መጨነቅ፣ ዲፕሬሽን በራሱ ጭንቀት ነው የሚመጣብኝ ነበር እና ደስታ የለኝም፣ ጭንቀት ነው በቃ በህሊና ይመጣል፣ ያስጨንቀኛል። ከዛ በኋላ ማደርገው ግራ ይገባኛል። ከዛ ያንን ጭንቀት ለማለት ስሄድ ምን እላለሁ? ወይ ሻወር ልውሰድ እላለሁ፣ ወይ የሆነ ነገር ወይ ሙዚቃ ከፍታለሁ፣ ወይ የሆነ ነገር እንደዚህ። ግን ጊዜያዊ ደስታ ነው የሚሰጠው። ክርስቶስ የሚሰጠው ደስታ ግን ዘላለማዊ ደስታ ሁሌ ዛሬ አድረህ ነገ ደግሞ ሌላ ደስታ ነው። ዛሬ ስታዩ ነገ ደግሞ ስትጸልይ ስትሰግድ የተለየ ደስታ የተለየ ነው የምታገኘው። ቅዱስ ሥጋው ክቡር ደግሞ ሲደህ በቤተ ክርስቲያን ተቀብለህ ስትመጣ ሰላም፣ ደስታ፣ የተለየ ህይወት ነው የሚሰጥህ። ይህ ነው እኔ አሁን የማስተላልፈው ነገር በይህን እንዲያደርጉ ነው። እባካችሁ እንደወቁ የጠላትን ውጊያ አወቁበት። መጀመሪያ ታላወቅንበት እንዴት አይነት መከራን መልመድ እንዴት እንዳለብን መጾም መጸለይ ካልለመድን በቤታችን ውስጥ በትንሽ ቤት በጎጇችን ውስጥ ትንሽ መቅደስ ካልኖረችን የጸሎት ቦታ የአምልኮት ቦታ ከሌለን ህይወታችን ባዶ ነው፣ በባዶ ነው። ገዳም ብንሄድ የትም ብንወጣ የትም ብንሄድ በባዶ መዋተት መዞር ብቻ ነው የሚሆነው። አምልኮት ግን ካለ በቤታችን በምንሰራው ስራ ገዳምን ብንወጣ በዓላማችን ጸንተን እንኖራለን። በዓለም ደግሞ የሚመጣው መከራ ሁሉ ሳንሰማ በጆሮአችን አንሰጠውም። ለምን? ደስታው የክርስቶስ ደስታ ከኛ ጋር ስላለ ይሄ የሚወራውን ወሬ ጫጫታውን ጋጋታውን ሁላ ለጆሮአችን አንሰጠውም። ለምን? እኛ የምንሰጠው በዚህ መልካሙን ነገር ቃለ እግዚአብሔርን ነው በዚህ በጆሮአችን የምንሰማው። በህሊናችን ደግሞ የበለጠ እየጠነከርን እየበረታን እንሄዳለን። ይሄ ነው አንደኛው ትልቁ ነገር መምህር የሚያስተምሩን። ከእናንተ የሚወሰደው ተሞክሮ የወሰድኩት ተሞክሮ እኔ ይሄን ነው። አንደኛ ጠንካራነትን በመንፈሳዊ ህይወት መጎልበትን ነው ያስተማረኝ። አዎ በዚህ አሁን ለዚህኛው ህይወቴ ዛሬ ለምንኖርበት ትልቁ ተሞክሮዬ መንፈሳዊ ህይወት አምልኮት በቤታችን መጀመር አለብን። የአምልኮት ስግደት መስገድ፣ መጸለይ፣ ቅዱስ ቁርባን መቀበል፣ አስራት ማውጣት በቃ። ከዛ ውጭ ይህ ከሆነ የሰላም ኑሮ ቤታችን የተባረከ የተቀደሰ ይሆናል። በቤታችን ሰላም ይሆናል። ልጆቻችን ይባረካሉ። ልጆቻችንም ወስደን ማስባረክ ማስቀደስ፣ እኛም መቀደስ፣ ቤታችን ደግሞ ይቀደሳል። እኛ በተቀደሰን ስንመጣ ቤታችን ራሱ ይቀደሳል። አንዱ ይሄ ነው። ለምን? የሰላማችን ራስ መድኃኔዓለም ኢየሱስ ክርስቶስ ሰላሙን ስለሚሰጠን በቤተ ክርስቲያን የምናደርገው ስርዓት ለኛ ሰላም ስለሚሰጠን ቅዱስ ሥጋው ክቡር ደግሞ ህይወት ስለሆነ በእኛ ስለሚዋሃድ ክርስቶስ ከኛ ጋር ስለሚኖር ይሄ ነው መሆን ያለበት እና ለዚህ ላለመጨነቅ ነገ ለሚመጣው ፈተና ላለመናወጥ ጸንቶ ለመቆም አሁኑኑ የአምልኮ ስግደት መጸለይ፣ መበርታት፣ መስገድ ካልተለማመድ ነው አሁን ካልተለማመድ ነው ምንም ባዶ ተስፋ የለንም። ምንም የፈለገ ነገር ይዋጀቀ ነገ ወዲያው ልንክድ እንችላለን። ነገ መጣ ሲባል አሁን መብራቱ ይቆማል እኮ ነገ እኮ ከአንድ አመት ከሁለት አመት በኋላ ቢበዛ 1 አመት 2 አመት ነው ሁሉ ነገር ይቆማል። ምግብ ሲነሳን፣ መብራት ሲነሳን፣ ውሃ ሲነሳን ምን ልናደርግ ነው? የዛን ጊዜ ገደል ልንሄድ ነው ለወዳችን ለወዳችን እንግዲህ አምላክን መድኃኔዓለም ኢየሱስ የሰማይና የምድሩን ንጉስ በወድ ልንከዳው ነው። በስጋችን ዛሬ ካልበረታን ጾምን ካልተለማመድ ነው መከራን ካልቻልን ካልታገስ ነው ነገ ለሚመጣው ፈተና መቆም አንችልም። ተግተን ዛሬ ጸልየን እግዚአብሔር ሆይ
ኃይሉን ብርታቱን ስጠኝ፣ ለሚመጣው ነገር ሁሉ አንተ በእኔ ላይ ሁን፣ ኃይልህን በእኔ ላይ አድርግ ካላል ጠላት በእኛ ላይ ከሰለጠነብን ተሸናፊዎች ሽባዎች እንሆናለን። እና የምናገረው ነገር ምንድነው? ሰው መጸለይ እንዳለበት በቤቱ ቤተሰብም ካሉ አንድ ላይ ሆነው መጸለይ፣ በቤታቸው ደግሞ ከመስሪያ ቤት ከመሄዳቸው በፊት ጸልየው መንገዳቸውን ለእግዚአብሔር ሰጠው ጸሎታቸውን ወደ እግዚአብሔር አድርገው ስራቸውን እንዲባርክላቸው ለሰዎች ደግሞ ሰላም እንዲሰጡ ጌታ ሆይ ለሰው ሰላምን እንድሰጥ ሰላም የራስ አንተ በእኔ ላይ ሰላምን ላክልኝ መንፈስ ቅዱስ ላክልኝ እያሉ ካልጸለዩ ከባድ ነው የሚሆነው። ተጭኖን የሚያድረውን አናውቅም። ተኝተን ለመነሳታችን ዋስትና የለንም። ቁመን ደግሞ በሰላም ለመዋናችን ምንም ዋስትና የለንም። ዋስትናችን መድኃኒዓለም ኢየሱስ ክርስቶስ የድንግል ማርያም ልጅ ነው። ክብሩን እሱ መድኃኒዓለም ኢየሱስ ክርስቶስ። እኔ ይሄ ነው የምለው በዚህ ወግ አጋጣሚ ይሄንን ነው ማስተላልፈው እና እግዚአብሔር ያክብርልን። በሉ መርቆንና እንግዲህ በእውነት በጣም ደስ ብሎናል ስለመጡ። በተለይ ወደዚህ ሚዲያችን እርሶ ከዚሁ ሚዲያ ተምረው እንደገና መንነው መንኩሰው ከ5 ዓመት በኋላ ደግሞ ገዳማዊ ሕይወትን በትንሹም ቢሆን ስላቋደሱን በእውነት በረከትን ያሳድርብን፣ የእርሶ በረከት ይደርብን። ተስፋ ስላሴንና ተማሪዎቹን ቤተሰቦቹን በሙሉ በጸሎት ያስቡን። እኔ አሁን ይሄ ነው ገሌ ነው ብዬ ክርስትና ስም አልናገርም። ተስፋ ስላሴና ቤተሰቡን ካሉ ከልጆቼ እኩል ወይም ከባለቤቴ እኩል ወይም አጠቃላይ ከእናቴና ከወንድሞቼ እኩል ይህንን ፕሮግራም የሚከታተሉ ቤተሰቦቼ ናቸውና ሁላችንን በጸሎት አስቡን። መላው ኢትዮጵያን በጸሎት አስቡ። አሁን 2018 ከመጀመሪያው ጀምሮ ፈተና ያለበት እንደሆነ እየተናገርኩ ነበር የመጣሁት። ከእናንተው በተነገረኝ መሰረት ይኸው ጉዳዩ እየተፈጸመን ያለው አሁንም የዩኒቨርሲቲ ተማሪዎች በዚህ ሳምንት ትንሽ ውከት ምናምን ነገር አለ። ከዛ እየቀጠለ ደግሞ ይመጣል። ትንሽ ሁኔታው ደስ አይልም። ያለው ሁኔታ ደስ አይልም ብቻ ሳይሆን እኛ ራሳችን የተረጋጋን አይደለንምና መረጋጋቱን ሰጥቶን የነፍሳችንን ጉዳይ ብቻ እንድናስብ የተቀረውን ነገር ደግሞ እግዚአብሔር ሰላሙን እንዲያመጣ ሊቀ መላእክት ቅዱስ ሚካኤል ከተማዋን ሰላም እንዲያሰፍንባት እንግዲህ ከነገ ወዲያ የህዳር ሚካኤል የመላእክት አለቃ ሆኖ የሚሾምበት የተሾመበት ንግስ ቀን ነው። እንግዲህ እንዲባርከን እርሶም ጸልዩልን እና በመጨረሻ ማስተላለፍ የሚፈልጉት ነገር ካለ ማስተላለፍ ይችላሉ። ይጨርሻለሁ የእርሶን ጥያቄ። እግዚአብሔር ይስጥልኝ ያቆይልን። መጀመሪያ ማስተላለፍ የምፈልገው ነገር በምንድነው? ለህዝበ ክርስቲያኑ ሰላምን ይስጥልን። የአበው አምላክ የቅዱሳን አምላክ የገዳም በየቦታው የወደቁት አባቶቻችን በረከት ልመናቸው ጸሎታቸው ወደ እግዚአብሔር ይድረስልን። እኛም ደግሞ የምንለው ምንድነው? እናንተም በጸሎት አስቡን፣ እኛም እንጸልያለን። እንጸልይ ነው። ይህን ዓለም ጠላትን እንዋጋ፣ በቃ እንዋጋው። ይህን ክፉ ነገር የመጣብንን ክፉ ጠላት እንዋጋ። እኛ አንፈልግም፣ አንቀበልም። ይህንን ግብረ ሰዶማዊነቱን፣ ቆሻሻነቱን፣ ዝሙቱን ከኛ እናርቅ። እግዚአብሔር ከኛ ያርቅልን። መድኃኒዓለም በዚህ ህይወት ኖሩት ህይወት የመምህር ተስፋዬ ልጆች የመምህር ግርማ ልጆች ተሞክሯችሁ ምን እንደሆነ በደንብ አድርጌ ጠንቅቄ ያውቀዋለሁ። ባላችሁበት ጽኑ በርቱ ላለው እግዚአብሔር ደግሞ ያበርታችሁ። መድኃኒዓለም አይለያችሁ። የአበው አምላክ የአቡነ ሳሙኤል የዋልድባው በረከት በእናንተ ላይ ይደር። የቅዱሳን አባቶቻችን በረከት ረድኤታቸው ይደርባችሁ። እግዚአብሔር ይስጥልን ያቆይልን። ለዚህ ፕሮግራም ደግሞ ስለጋበዛችሁኝ መናገር ያው አልችልም። ብዙ የመናገሩ አቀለጣጥፎ እንደዚህ አድርጎ ለመናገር አይሆንልኝም። ያው በዚህም ትምህርት ተሆናችሁ ዘንድ እግዚአብሔር ያስተማረው እግዚአብሔር ነው፣ የመከረን እግዚአብሔር ነው። አሁንም ደግሞ እንዲያስተምረን ወደፊት ደግሞ እንዲያነቃን ትውልዱን እንዲያነቃን እያነቃልን ነው። መድኃኒዓለም ይክበር ይመስገን፣ ክብሩን ይውሰድ። እየነቃ ነው ሰው ምን ማድረግ እንዳለበት፣ ሃይማኖት እንዴት አድርጎ መጽናት እንዳለበት እየነቃ ነው። መምህር ተስፋዬ ልጆች የመምህር ግርማ ልጆች ባላችሁበት ጽኑ። ህዝበ ክርስቲያኑን አንቁ። አንድ ነፍስ አድኑ። ማዳን ነው ዋናው ትልቁ ነገር። ማን ማስተላለፍ የምፈልገው ነገር ስራ ተሰራ። አሁን በፊዚክስ አንድ ስራ ተሰራ የሚባለው አንድ ስራ ወደ አንድ ነገር ሲንቀሳቀስ ነው። ለምሳሌ የቆመውን ግንድ ገፍቶ ወደዛ ሲያደርጉት ነው። ገፍቶ እዛው ሊገፉት ካልተንቀሳቀሰ ስራ ተሰራ አይባልም። እና ነፍስን ማዳን ነው እንግዲህ ወደ እግዚአብሔር መንገድ ማቅረብ። ሐዋርያት ምን ነበሩ? ለክርስቶስ የድነት ሰራተኞች ነበሩ አይደል እንዴ? ዛሬም ደግሞ ክርስቶስ በእናንተ ላይ አድሮ ትምህርትን ድነትን እያደረገ ነው፣ እየሰራ ነው። ስራው እስከ ተመጻ ድረስ ይሰራል። ብዙ ልጆች አሉኝ
ማመጣቸው መንጋዎች አሉ እነሱንም ላመጣ ይገባኛል ስላለ ይኸው ዛሬም እየተሰባሰብን ነው። እግዚአብሔር ያሰባስበን። ሁላችሁም እግዚአብሔር ባላችሁበት ያጽናችሁ፣ በሃይማኖታችሁ ጸንቶ ቅዱስ ሚካኤል ይጠብቃችሁ። የአባቶቻችን በረከት፣ የአቡነ ሳሙኤል የዋልድባው በረከት፣ የጻድቁ በረከት በእናንተ ላይ ይደርባችሁ። እግዚአብሔር ይስጥልን፣ ያክብርልን። መድኃኔዓለም እስከ ዕለተ ምጽአት መልካሙን በጎውን ዘመን ደግሞ ያምጣልን። ሰላሙን መተሳሰቡን የምናይበትን ዘመን ይህን መከራውን አሳልፎ በመልካም እንዲህ ነበረ አለፈ ደግሞ ዛሬ መልካም ሆነን እግዚአብሔር የምናመሰግንበትን ሰዓት ያምጣልን። እግዚአብሔር ይመስገን። ዛሬም በሰላም በዚህ ቢባልም ግን ሰላም እየኖርን ነው። እግዚአብሔር ይመስገን። ነገ ሰላሙን ደግሞ የሚያመጣው አለ። መከራ ቢኖር በመካከል ደግሞ የሰላማችን ራስ ከኛ ጋር ስለሆነ በሰላም አለ። አትደንግጡ፣ አትፍሩ። እግዚአብሔር ከኛ ጋር ነው። የሰራዊት አምላክ ከኛ ጋር ነው። ከነሱ ጋር ካሉት ከኛ ጋር ያሉት ይበልጣሉ እና መላእክት ናቸው ከኛ ጋር ያሉት። ተዋጊዎቻችን፣ ጠባቂያችን ብርቱ ነው። የሚጠብቀን አይተኛም፣ አያንቀላፋም። ጠባቂያችን ብርቱ ነውና በርቱልኝ፣ ጸልዩ፣ ስገዱ። የአምልኮታችሁን ስግደት ስገዱ፣ በርቱ። እነ መምህር የሚያስተምሯችሁን ትምህርትም ተከታተሉ በደንብ። እውነት አባቶች ምዕመናን ተከታተሉት፣ ትምህርቱን ይጠቅማችኋል። ተሞክሮ ከዚህ ነው የተወስጄ ብዙ ነገር ተምሬበታለሁ። እግዚአብሔር ይስጥልኝ። እናንተንም ደግሞ የምታገለግሉበትን ከዚህ የበለጠ ኃይል ብርታት መንፈስ ቅዱስን በእናንተ ላይ ያሳድርልኝ። ኃይልና ብርታቱን ማስተዋሉን ጥበቡን ያድልልኝ እላለሁ። እግዚአብሔር ይስጥልኝ፣ እግዚአብሔር ያክብርልኝ። መድኃኔዓለም ከእናንተ ጋር ይሁንልኝ። አሜን። አባታችን አሜን። እግዚአብሔር ያክብርልን። በጸሎት ይዝጉልንና እርሶን እናሳርፈውት። 1 ሰዓት ከ40 ደቂቃ ነው ከኛ ጋር የቆዩት። በጣም ነው የማመሰግነው። በጣም እግዚአብሔር ያክብርልን። በጸሎት ይዝጉልንና እኔ መልእክት አስተላልፌ ከእርሶ በኋላ ሌላ ቃላት መጨመር በጣም ቢከብደኝም ግን እንደው 5 ደቂቃ 10 ደቂቃ የምትሆን ሀሳብ ጣል አድርጌ እንለያያለን ከምዕመኑ ጋር ማለት ነው። እሺ አባቶቻችን አምላክ ያው አምላክ ሰዓተ ማልቱን ባርኮ ቅዱስ ወንደዋለን ሰዓተ ሌሊቱን ባርኮ ቅዱስ በሰላም ያሳድረን። ሀገራችን ኢትዮጵያን ይባርክልን ይቀድስልን። ለአባ ሕርያቆስ ለቅዱስ ኤፍሬም ለበላይ ሰብ ለቅዱስ ያሬድ ለአባ ጊዮርጊስ ለአባ ዝጌ ድንግል ለበላይ ሰብ የተለመነችም አምላክ ለእኛም ትለመነን። ከልጇ ከወዳጇ ታማልደን። ድንግል ማርያም ፍጻሜያችን ታሳምርልን። የመንግስተ ሰማያት መግቢያ በር እሷ ናትና ከልጇ ከወዳጇ መርታ ከልጇ ጋር ታገናኘን። እግዚአብሔር መልካሙን ነገር ሁሉ ይግጠመን። እግዚአብሔር ከሁላችን ጋር ይሁን። የሰላም አምላክ የሰላማችን ራስ ከሁላችን ጋር ይሁን። ሕዝበ ክርስቲያኑን ይጠብቅልን። አጽራረ ቤተ ክርስቲያንን ያስታግስልን። ለዓለማችን ሰላሙን ያምጣልን። የሰላም አምላክ ከኛ ጋር ይሁን። መንፈስ ቅዱስን ይላክልን። ኃይል አጋንንትን ያርቅልን። መድኃኔዓለም እናንተንም ደግሞ ከዚህ በበለጠ ልታስተምሩበትን እውቀቱን ጥበቡን ማስተዋሉን ይግለጽላችሁ። መድኃኔዓለም ልጆቻችሁን ደግሞ ሰምተው ለፍሬ የሚበቁበትን ተምረው እንደዚህ ያደረግን ምስክርነት ነገም ከዚህ በፊትም ስንት ምስክርነት አድርገዋል የሚመሰክሩበትን ሰዓት ያምጣልን። እግዚአብሔር ይመስገን። በቅዱሳን ላይ አድሮ በመምህራን ላይ አድሮ ያስተማረን የገሰጸን የአባቶቻችን አምላክ ምስጋና ይግባው። የተባረከ ቀን የተባረከ ሌሊት ያደርግልን። አቡነ ዘበሰማያት ቀድስ ስምከ ትምጻእ መንግሥትከ ፈቃድከ በከመ በሰማይ ከማሁ በምድር ሲሳየነ ዘለለዕለትነ ሀበነ ዮም ወኅድግ ለነ አበሳነ ወኢይሳበሰ ለነ ኢጣብአነ እግዚኦ ውስተ መንሱት አላ አርነነ ወባልሐነ ኩሎም ኩይስ መዚአከይት መንግሥት ኃይሎ ስብሐት ለዓለሙ ወለዓለም። በሰላመ ቅዱስ ገብርኤል መልአኩ ብእሴ ማርያም ሰላም ለኪ ድንግል በኅሊናኪ ወድንግል በሥጋኪ እግዚአብሔር ጸባኦት ሰላም ለኪ ቡሩክት አንቲ እምአንስት ወቡሩክ ፍሬ ከርሥኪ ተፈሥሒ ፍሥሕት ወምልዕተ ጸጋ እግዚአብሔር ምስሌኪ ሰአሊ ወጸልዪ ምሕረተ ወኩሎልኪ ኢየሱስ ክርስቶስ ከመ ይስረይ ለነ ኃጣውኢነ ተማኅፀነ ብኪ ማርያም ድንግል አምላክ መዝገበ ረድኤት አቁራሪተ እማት ሰአሊተ ምሕረት ምዕራፈ ጸሎት እናታችን ወላዲተ አምላክ ምልጃዋ ጥበቃዋ ረድኤቷ የእናትነት ፍቅሯ በልባችን ጣዕሟን ፍቅሯን ታሳድርብን ታውልብን። እመቤታችን አትለየን። ምልጃዋ ከእግዚአብሔር ታማልደን። ቅዱስ ሚካኤል በክንፈ ረድኤቱ ይጠብቀን። በሰላም እንደዋለ በሰላም አምላክ በሰላም ሰዓተ ሌሊቱን ባርኮ ቅዱስ በሰላም ያሳድረን። አምላካችን አሜን። አባታችን እግዚአብሔር ይስጥልኝ። እንግዲህ በዚህ ሳምንት ደግሞ አንድ ወደ ምናኔ ሕይወት የገባ ወንድማችን አለ። እህቱ መንና ወደ ቅዱስ ጊዮርጊስ ገዳም ገብታ ወደዚህ ወደ ሸዋ መስመር ወደ ከደብረ ብርሃን ጀርባ ማለት ነው። እንግዲህ እህቱን ለማየት ሄዶ እህቱ በቅዱሳን ተጠርታ ከመነነች በኋላ አርፋለች። እንደገና ደግሞ እሱ ራሱ እህቴን ነው የምከተለው ብሎ እንግዲህ በዚህ ሳምንት ወደ ገዳም
በጣም ደስ አይልም? አሁን ይሄ አያስደስትም? ከምንም በላይ በእውነት ትልቅ እግዚአብሔር ቃለ ሕይወት ያሰማልኝ። እግዚአብሔር ይመስገን። አምላክ በእውነት ይህ ራሱ ደስታ ለእኔ ትልቅ ደስታ ነው። ይሄ ነው በቃ ሕይወት ማለት እንደዚህ ነው። እግዚአብሔር በመንገዱ በቀናው መንገድ መንና መልካሙን ነገር አገኘች። መልካም ተመኝ መልካም እንድታገኝ ነውና እግዚአብሔር ይመስገን። በእውነት ደስ ይላል። እግዚአብሔር ይመስገን። እንግዲህ ወንድማችን መልካሙን እንመኝለታለን። መንፈስ ቅዱስ እንዲቀርበው ገዳም ገብቶ መጸለይ ቀላል አይደለም፣ ቀልድም አይደለም። ይሄ ምድራዊ መልአክነት ነው። ምድራዊ መነኮሳት ማለት ምድራዊ መላእክት ማለት ናቸው። ስለዚህ የመላእክትን ሕይወት ለመኖር ደግሞ ዘወትር አመስጋኝ እንጂ አማራሪ መሆን የለበትም። ምክንያቱም መላእክት ቅዱስ 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 እያሉ ነው የሚያመሰግኑት። እኛ ስጋ ስለተሸከምን ነው መከራ ያለብን እንጂ የነፍስን ጉዳይ ካሰብናት ቅዱስ ማለት የሚገባት ነች። በቃ ነፍስ ሌላ ምንም ምስጋና የላትም፣ ቅዱስ ነው የምትለው። አቤቱ ማረኝ ይቅር በለኝ የመጣው ስጋ ስለተሸከምን ነው። ስለዚህ ይህን ወንድማችንን እግዚአብሔር ያበርታው። የሚቀጥለው ጥር ሳይገባ ኦልሬዲ ጥር እንደገባ ልክ ገናን አሳልፋ ደግሞ አንድ እህታችን ወደ ሙር ኢየሱስ ገዳም ደግሞ መንናለው ያለች ደግሞ አለች። ሁሉ ነገር ጨርሳ አጠናቃ ቤተሰብ ተሰናብታለች። ማንም እንዳይረብሻት ማናችሁም እንዳትረብሹኝ ብላ ሁሉንም አሳምናምን ብላ ልትገባ የተዘጋጀች እህት አለች። እሷን ሁሉንም እንግዲህ አስተምሬ ያው ለጋብቻ አይደለም አባታችንን ማስተምረው ቅድመ ጋብቻ ነው። ለጋብቻ ቢሆንም ለምንኩስና የሚሄዱ ሰዎችን ማስተማር ግዴታችን ነው። ለምን እዛ ሲሄዱ ግድ እኮ ነው። አዎ አባቶቻችን የመንፈስ ልጆች ወልደዋል። እነ ተክለ ሃይማኖት እና አቡነ ሳሙኤል የዋልድባ እኮ ልጆች ወልደዋል። አይ በመንፈስ የወለዶች ልጆች ናቸው። እስከ ለተንሳት እንደዚሁ ምንኩስናም ይሄ ነው ትልቁ ህይወት። መንፈሳዊ ህይወት ማለት ይሄ ነው። በቃ በመንፈሳዊ ህይወት ልጆችን መውለድ ማለት ይሄ ነው እኮ ማፍራት። በቃ ይሄ ነው ትልቁ ተጋድሎ፣ ትልቁ ህይወት። ይሄንን ህይወት ደግሞ እንድትበረታ እግዚአብሔር እኛም ደግሞ በጸሎት ተስፋ ስላሴ ልጆችንም አንተም ደግሞ ብርታቱን እንዲሰጥ ኃይሉን እንዲሰጥ ሰላም ለኪም በጸሎተ ማርያም ምን የማስባለሁ። እናቴ እግዚአብሔር ይስጥልኝ፣ ክብር ይስጥልኝ በእውነት ስለዚህ ፕሮግራም ተገኝቼ ይህን ነገር እንድናገር የፈቀደልኝ አምላክ መልካም ፍቃዱ ነውና የእሱ ፍቃድ ስለሆነ ነው። እግዚአብሔር የተመሰገነ ነው። አመሰግነዋለሁ። በዚሁ አጋጣሚ እኔ ኃጢአተኛው በዚህ መድረክ በዚህ እንዳስተምር እንድናገር በእኔ ላይ እንዲናገር አምላክ እንዲያስተምር ስለፈቀደ መልካም ፍቃዱ ይሆንልኝ። እግዚአብሔር እናንተንም ይባርክልኝ። እድሜ ዘመናቸውን ሁሉ የተባረከ የተቀደሰ በምድር ማግኘትን በሰማይ ገነትን ያድልልኝ። እግዚአብሔር ያቆይልኝ። እናንተንም እግዚአብሔር ይጠብቃችሁ። ወዳለሁኝ አባቴ እግዚአብሔር ይስጥልኝ። እግዚአብሔር ይስጥልኝ። ሰላም ሁኑ አባታችን። እግዚአብሔር ይስጥልኝ። አሜን። ሰላም ሁኑ። እግዚአብሔር ከእናንተ ጋር ይሁን። ሰላም እደሩልኝ። ሰሞኑን እደውልለታለሁ። እንግዲህ ይሄን ያክል ሰዓት ስለያዝኩት በዚህ በብርድ እና እኛን ለማስተማር ብለው ያን ያክል ሰዓት እንግዲህ ጆሮትንም ስለተፈታተንኩ በጣም ይቅርታ ያድርጉልን እና እግዚአብሔር የተመሰገነ ይሁን። እግዚአብሔር ይቅር ይበለን። ሁላችንም መድኃኒዓለም ይጠብቀን። እግዚአብሔር ይስጥልኝ። በጣም ደስ ብሎኛል። እግዚአብሔር ያክብርልኝ። አንተንም ፍጻሜህን ያሳምርልኝ። ተስፋ ስላሴ እግዚአብሔር የሰማይ አምላክ የቅዱሳን አምላክ በረድኤቱ በጥላው ይጠብቅህ። እናቴ ድንግል ማርያም አትለይህ። ቅዱስ ሚካኤል በክንፈ ረድኤቱ ይጠብቅህ። ተራዳይ መልአክ ቅዱስ ሚካኤል ነውና ይርዳህ፣ ይጠብቅህ እናቴ። እንደዚሁ ደግሞ በመንፈስ የምትወልዳቸው ልጆች የበረከቱ ምስክር የሚሆኑ ለዓለም ድህነት በቃ አባቶቻችን በዓለም ሄደው ተሰደው ድህነትን አስተምረዋልና እንደዚህ ነው በቃ ትልቅ መውለድ መንፈሳዊ ነገር እንደዚህ በዚህ ህይወት መጠው ወደ ምናኔ በቅተው በመንፈሳዊ ህይወት ደግሞ መኖር ማለት ቀላል ነገር አይደለምና እኔም ከእናንተ ተምሬ ብዙ ግን አገዛቢ አግኝቼ ዛሬ በደስታ በፍቅር በህይወት በእግዚአብሔር መንገድ እየኖርኩ እና እግዚአብሔር የተመሰገነ ይሁን። በዚህ አጋጣሚ እናንተንም በእናንተ ስም እግዚአብሔር ይመስገንልኝ። መድኃኒዓለም ክብር ምስጋና ይግባው። እናንተንም ይጠብቅልኝ። ዘመናችሁ የተባረከ ልጆቻችሁ ደግሞ ነገ የእናንተን ፈለግ ተከትለው አባቶቻችን እንደዚህ ያደረጉ ነበሩ ተተክተው ደግሞ የሚያስተምሩ ትውልድን የሚያድኑ አገር የሚያድኑ አገር የሚጠብቁ ያድርግልን። እግዚአብሔር ይስጥልኝ። ሰላም ደሩልኝ። እኔ አባት ክብር ይስጥልኝ። አሜን። አባታችን 1400 ሰው ነው እንግዲህ አየር ላይ እየተከታተሉት የነበረው። ሁሉንም ምርቃቶትን ተቀብለው አሜን እያሉ እየጻፉ ነው ሁሉም እንዳለ። እግዚአብሔር የተመሰገነ ይሁን። ነገ ከነገ ወዲያ ደግሞ 20 ምናምን ሺህ ሰው ያየዋል። ስለዚህ ይሄ መልእክት በመላው ዓለም እንዴት እንደሚዳረስ በተለይ ወደ ውጭ ሀገር ያሉ ሰዎች በደንብ ነው የሚደርሳቸው። መልእክቱ ባሉበት ቦታ ሆነው ቤታቸውን እንደ ገዳምና እንደ በዓት አድርገው የእርስዎን ምክር ተቀብለው እንደሚጽናኑ ተስፋ አደርጋለሁ። አባታችን ደህና አደሩልኝ። እግዚአብሔር ይስጥልኝ። ደህና አደሩ። እግዚአብሔር ይስጥልኝ። አሜን። ሰላም ሁኑልኝ። ወይኔ እድለኞች ነን በእውነት በጣም በጣም እድለኞች ነን። በመጨረሻው ሰዓት እንግዲህ ብዙ ነገሮችን አሳይተውናል፣ ነግረውናል። የዋህነት ያለበት
ቀለል ባሉ ቃላቶች ግን ነፍሳችንን በደንብ ሊያጠነክር የሚችል ትምህርት ነው ያስተማሩኝ አባታችን። እግዚአብሔር ይስጥልን። እስቲ አንድ 10 ደቂቃ ጊዜ ስጡኝና በዚህ 2018 እንኳን ለምንኩስናና ለምናን የበቁትን ወንድሞችና እህቶችን እስቲ ልንገራችሁ ለምን እንደዚህ እንደበቁ በገጠመኝ ላይ ታገኙታላችሁ። ምናልባት ገጠመኝ ስንት ላይ እንደሆነ አላውቅም። ምናልባት ከፊት አንድ 10 ገጠመኝ በኋላ ይመስለኛል አንድ ታሪክ አለ። ገጠመኙን ከቀረጽኩት በኋላ ላኩላት በቴሌግራም። ይሄንን ገጠመኝ ነው የማስተላልፈው ወደ ህዝቡ ስላት፣ መምህርዬ በጣም ነው ደስ ያለኝ፣ አመሰግናለሁ። አንተ ገጠመኙን ሳትለቀው እኔ ወደ ገዳም ሊሄድ ነው ልገባ ነው ብላ ነበረ። ከዛ ደግሞ አሁን ትንሽ ቆይቼ ከሳምንት በኋላ ስደውል ደግሞ ገብታለች ተባልኩኝ። እንደገናም ደግሞ አሁን ወንድማችን ያልኳችሁ እህቱ ገዳም ሄዳ መንኩሳ ነው አልመነኮሰችም፣ ለምንኩስና ለምናኔ ተጠርታ ሄዳ እዛው ገዳም ቅዱስ ጊዮርጊስ ሰማዕቱ ቅዱስ ጊዮርጊስ ገጠመኝ ላይ ታገኙታላችሁ። እህታችን አረፈች። ምናልባትም ገጠመኙ ስንት ላይ እንደሆነ ከታሪኩ ትረዱታላችሁ። የቅድስና ህይወት የኖረች እህታችን ናት። ቁጥሩን ቀይሬ ወደፊት ባመጣላችሁ ደስ ባለኝ ነበረ፣ ግን ምንም የሚያስቸኩል ነገር የለም፣ ትደርሱበታላችሁ። እና እህታችን ስታርፍ ጊዜ እንደገና ወንድሟ ደግሞ እከተላታለሁ ከሷ ውጪ ወዴትም አልሄድም ብሎ በቃ እንግዲህ ትቶን ሄዷል ማለት ነው። አዎ ቁጥር 167ኛ ገጠመኝ ማለት ነው። 167ኛ ገጠመኝ ወይም ደግሞ ቆይ ስክሪንሾት አድርገውና ገልጬ ነው ማሳየት ያለብኝ መሰለኝ፣ ምክንያቱም ይገለብጣል ይሄ ስክሪን። ይኸውላችሁ ለእናንተ እንደዚህ ትክክል ልታያችሁ። እንደዚህ 167ኛ ገጠመኝ ለቤተሰቦቿ ጤንነትና ሰላም ስትል ራሷን መስዋዕት አድርጋ ያቀረበች እህት፣ እጅግ በጣም ያዘንኩበት ያለቀስኩበት ሰማዕቱ ቅዱስ ጊዮርጊስ ተአምር የሰራበት እንደዚህ አይነት ገጠመኝ በፍጹም በቃ እንደዚህ አይነት ገጠመኝ በፍጹም እኔ እንጃ። እቺ ልጅ ወደ ገዳም ገብታ ሰማዕቱ ቅዱስ ጊዮርጊስን በዓይኗ ማየቷ ብቻ አይደለም፣ ሆን ብላ የምታረጋቸው ነገሮች ይገርማሉና የእሷን ፈለግ ተከትሎ ወንድሟም እንግዲህ እሷ እህቱ ስታርፍ ቤቱን አስተካከልና ወንድሟም ደግሞ ወደ ገዳም ገብቷል ማለት ነው። እንግዲህ ከፊታችን ከኋላችን ያለው 2 ሳምንት ላይ አሁን ከፊት ደግሞ ጥር ወር ምናልባትም ታህሳስ 29 ከተከበረ በኋላ ጌታ በዓል ከተከበረ በኋላ በማግስቱ አዲስ አበባ ላይ የለሁም፣ ምናልባትም ቀይን ሸካክፌ የምወጣበት ቀን ነው የምትለው እህታችን። ቤተሰቦቿን ሁሉ ተሰናብታለች። ቀድማን የተሰናበተችው ተፈቅዶ ተሰናብታለች። ቀድማን የተሰናበተችው ተፈቅዶ ተሰናብታለች። ቀድማን የተሰናበተችው ተፈቅዶታል። መቀመጥ የምትታወቅ ልጅ ስለሆነች ብርቁ አይደለም ገዳም መሄድ። ግን ጨረሰች፣ በቃ ጠቀለልኩ ብላ መታ አልቅሳ 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 በቃ በጣም አዝና ነው የሄደችው። ለምን ገዳም በመግባቱ አይደለም፣ በየቀኑ ይሄን ትምህርት መማር የምችልበት ሁኔታ እንዴት ነው የምማረው ገጠመኝህን ስትለኝ፣ ላንቺ ገጠመኙን በአመት ወይም በስድስት ወር ገጠመኙን በፍላሽ የሚያመጣልሽ ሰው ቀጥታ መጥቶ ወይም ሴት ልጅ ከሆነች መጥታ ፍላሹን አድርሳለሽ አንቺ ጋር ሱባኤ 1 ሳምንት ይዛ እንድትመለስ አደርግልሻለሁ ብዬ ቃል ገብቼላታለሁ። እሷ ከትምህርቱ በመለየቷ ብቻ ነው ያዘነችው እንጂ ሌላው ሁሉ ትተዋለች። ምንድነው ምክንያቷ ሲባል እናታችን እመቤታችን ቅድስት ድንግል ማርያም ማፍቅር ፊት ለፊት መታ ነይ ምንድነው የምትጠብቂው? የስለት ልጅ ነሽ፣ ለኔን የተሳለችሽ እናትሽ የልደታ ልጅ ናት፣ በልደታ ቀን የተወለደችው እና ልደታችን አንድ ቀን ነው አለቻት። በአፍ አውጥታ እመቤታችን ልደታችን አንድ ቀን ነው፣ አንቺ የኔ ልጅ ነሽ፣ ምን ታደርጊያለሽ? እስከዚህ ምን እየሰራሽ ነው? እቤቴ ሳስቀምጥሽ ጥለሽን ትመጫለሽ፣ በጠቅለሽ ነይ ብላ ፊት ለፊት ነው ያናገረችኝ ነው የምትለው። እና እመቤቴ ሆይ እኔ እኮ መቀመጥ የምፈልገው ገዳም ቢሆንም ግን ደግሞ ጸጋዬን ሳላቅ እንዴት ብዬ ነው ገዳም የምቀመጠው ብዬ ነው ለመለማመድ ነው ገዳም መጥቼ የምቀመጥ የነበርኩት ብዬ ስላት
አንቺ ለመለማመድ ይምሰልሽ እንጂ እኔ ግን ከኃጢአት እያዳንኩሽ ነው። ገዳም በተቀመጥሽባቸው ወራት ውስጥ ከተማ ላይ ብትሆኝ ኖሮ ብዙ ነገር ያጋጥምሽ ስለነበረ እያስመለጥኩሽ ነው እንጂ ለአንቺ የሚመስልሽ እሱ ነው። በልምምድ የሚመጣለን ገዳማዊ ህይወት በመመረጥና በመጠራት ነው። ስለዚህ አንቺ የኔ ነሽ ብላ ነው የወሰደቻት። እናቷ ይህን ስትሰማ ደነገጠች። ምክንያቱም ልጅቷ የስለት ልጅ መሆኗን አታውቅም ነበረ። በልደታ ቀን መወለዷንም አታውቅም። እናቷ የነገረቻት በ26 ነው የተወለድሽው ነው ያለቻት። እና ምናልባት አያቷ ሲነግሯት በማርያም ቀን የተወለድሽው ሲሏት ምናልባት በአቡነ ሀብተ ማርያም ነው የተባለች መስሏት ነው እናቷ። ምንም ስለማታውቅ ሊሆን ይችላል እናትየዋ፣ ስለ ቁጥር ስለማታውቅ። ግን እመቤታችን ራሷ በእኔ ቀን የተወለድሽው ብላ ነገረቻት። ይህንን እናትየዋ ለእህቷ ስትጠይቅ ስከራከርሽ እኮ ስነግርሽ አልሰማርሽኝ፣ የልደታ ቀን ነው ልጅሽ የተወለደችው ብዬ ስልሽ አልሰማርሽኝ። ታስታውሽ እንደሆነ በወጣትነት ጊዜያችን በእሷ ልደት ቀን ተጣልተናል እኮ የልደት ቀኗ ነው ብለሽ ስትይኝ አይደለም ስልሽ በዚህ ተጣልተናል ብላ እህቷ መሰከረችላት ማለት ነው። እና አንዳንዴ የእግዚአብሔር ሐሳብ ይበልጣል ቤተሰቦች፣ የእግዚአብሔር ሐሳብ ይበልጣል። እና በእውነት እኔ ዛሬ ተረጋግቼ ነው። በጣም ደክሞኛል። ምናልባት ድካም ሲፈታተነኝ አይታችሁ ሊሆን ይችላል። በጣም ደክሞኛል። ማታም አልተኛሁም፣ ስሰራን ያደርኩት። ምናልባት እንቅልፌን የተኛሁት ከሌሊቱ 10 ሰዓት ተኩል አካባቢ ላይ ነው እና ጠዋት ደግሞ 1 ሰዓት ተኩል ተነሳው እና በጣም ደክሞኝ፣ ግን እኚህን አባት ዛሬ ቀጥሬያቸው እንዴት ነው ልተወው የምችለው? ግዴታ ማግኘት አለብኝ። ይሄንን ቀን ሊያሳልፍብኝ ነው እንደ ብዬ ነው የገባሁት። አቤቱ ማረን የጸሎት ማህበር ላይ አባታችን አባ ገብረ ማርያምን እንግዲህ በጸሎት እንዲያስቡን እንነጋገርበታለን። እኛ አባት እኛን ለመምከር፣ እኛን ለማገዝ፣ እኛን ለማስተማር ብቻ አይደለም የመጡት። በእውነት በብዙ በአፋቸው ብቻ ሳይሆን በተግባርም አስተምረውናል። በቃ የዚህ ትምህርት ውጤት ናቸው። ይሄ ትምህርት ያፈራቸው መነኩሴ ናቸው፣ አባት ናቸው። ገጠመኝ አዳምጦ የመናፍስትን ሴራ አዳምጦ መመንኮስ ማለት በጣም ትልቅ ነው። እንግዲህ እስከዛሬ እኔ በገጠመኝ ብቻ የመነኮሱ እስካሁን 13 ቆጥር ያለው ማለት ነው ከኛ አባት ጋር። አሁን ዛሬ ከነገርኳችሁ ሁለቱ ጋር ማለት ነው አጠቃላይ ወደ 13 ደርሰዋል። ይሄ በጣም ለኔ በጣም ትልቅ ነገር ነው። ደግሞም መተው ያልመሰከሩ የመነኑ ይኖራሉ። ለኔ ኢንፎርሜሽን ያልሰጡኝ ይኖራሉ። ምንኩስና ህይወት ውስጥም ሆነው ደግሞ እያዳመጡ የበለጠ የተጠቀሙ አባቶች እንዳሉ ነግረውኛል። የመነኮሱት በእኛ ትምህርት ባይሆንም ግን ደግሞ ትምህርቱ ተከፍቶላቸው እዛ በረሃ ላይ እዛ ጫካ ውስጥ ቁጭ ብሎ በቴፕ በሶላር ሲስተም ቁጭ ብለው አስቡት። ምንም የሚፈታተናቸው ነገር ቢኖር ግን የሰው ፈተና የለባቸው፣ የአጋንንት ፈተና ነው ያለባቸው። ጸጥ ብለው በዛ በጫካ በዛ በበረሃ ሲያዳምጡ ቆይተው ምንድነው የሚመጣላቸው? ስገድ፣ ጸልይ፣ ተነስ፣ ምን ታስባለህ፣ ምን ትጠብቃለህ የሚል ነው እንጂ ሌላ እንደኛ የሚያዘናጋቸው ቴሌቪዥን ፕሮግራም፣ ጨዋታ ወይም ድግስ ምናምን ነገር የለም። ከሰሙት በኋላ ቀጥታ ወደ ስግደት ነው የሚገቡት። እና ለመናኞች ለመነኮሳት ይህን ትምህርት ማሰማት ማለት መልሶ እኛን መጥቀም ማለት ነው። ለእኛ ነው የሚጸልዩልን። ያው ሲመርቁኝ አልሰማችሁም? ለምንድን ነው? የተጠቀሙበት ነገር ስላሉ። የእነዚህ አባቶች ምርቃት ነው የረዳን። በእውነት ይሄ መርሃ ግብር እንዲቀጥል ያደረገው 8ኛ ዓመታችን ያዝነው በእነዚህ አባቶች ነው። እንግዲህ እኔ በጣም እድለኛ ነኝ። አዎ፣ ግን እግዚአብሔር ለዚህ ነገር ስለፈለገኝ እንጂ በትጋት በጾም ጸሎት የመጣ ነገር አይደለም። ምንም አልሆንኩ፣ ምንም አላመጣሁም። ካፌ ቃል ብቻ ወጣ፣ ሰዎች ተማሩበት። በህይወቴ እንኳን የማስተምር ሰው አይደለሁም። ስለዚህ ሁላችንም ደካማዎችና ፈተና ያለብን ሰዎች ነን። በፈተናችንና በደካማነታችን ግን እግዚአብሔር እንዴት እየመከረን እንደሆነ በዚህ ማወቅ ትችላላችሁ፣ እንዴት እያስተማረን እንደሆነ እና እግዚአብሔር መጨረሻችን ያሳምርልን። ቶሎ በመዝጋቴ ይቅር እንዳያላችሁ፣ ለምን ረጅም ሰዓት አላስተማርከንም እንዳትሉኝ። የዛሬ ዓመት የገጠመኝን 1-2 ታሪኮችን ልንገራችሁና ልጨርስ። አንድ እናት ጨሌ ጥለው ካስቆረብኳቸው በኋላ መመንኮስ እፈልጋለሁ አሉኝ። እኚህ እናት ደግሞ በማን ነው መመንኮስ የፈለጉት? በማን ተምረው ነው? ታስታውሱ እንደሆነ የመጽሐፌ ምርቃት ጊዜ የተናገርኩት ገጠመኛል። የመጽሐፌ ምርቃት ጊዜ አንድ እናት ሴት ልጃቸው ወንድ አልቀርብ ሲላት ቆንጆ ሆና ግን ወደ ውጭ አትወጣም፣ ወንድ አይቀርባትም። ስለዚህ ምን አደረጉ? ሱሬ
አመጡና ገዝተው ሱሪው ላይ አስደግመው አስለበሷት። ከዛ ልጅቷ ወጣ ወጣ እያለች ወንዶች መተዋወቅ ጀመረች። ከዛ ድንግልናዋን ወሰዱባት። ከዛ በኋላ ደግሞ እንደገና መረንና ዘማዊ ሆነችባቸው። እኚህ እናት እንደመነኮሱ ተናግሬያለሁ አይደለም? ታስታውሳላችሁ አይደለም? አዎ። ይሄንን ገጠመኝ የማያስታውስ የለም። የመጽሐፌ ምርቃት ጊዜ የዛሬ 4 ዓመት ማለት ነው። እና እኚህን እናት አዳምጠው ነው የእኚህን እናት ታሪክ አዳምጠው ጎረቤታቸውም ናቸው። እትዬ ጥላኝ ሄደች፣ ጓደኛዬ አብራኝ ቡና የምታጣጣኝ ቡና አጣጬ፣ እኔም ደግሞ እዚህ ምን አደርጋለሁ ቡና ከማንቃረር አተላ ከመድፋት እንደገና ሽንት ቤት ሄዶ ከመጸዳዳት ውጭ ምን ያደረኩት ነገር አለ? እበላለሁ፣ እጸዳዳለሁ። ምንድን ነው ይሄ ህይወት ነው ወይ ብለው እኚህ እናት ይመነኩሳሉ። እና መንኩሰው ናና ልጄ እባክህን የገዳሙ አስተዳዳሪ ይፈልጉሃል፣ ና እስቲ ስለኔ አስተምራቸው፣ አስረዳቸው እና እንደው አመክሮን ቶሎ ጨርሼ ወደ ምንኩስናው ገብቼ እንደው ደስ እንዲለኝ እሺ አልኳቸው። በዚህ ቀና ነው ያሉኝ። የሚገርማችሁ በዚህ ቀና ብለው አርብ ቀን ነው አስታውሳለሁ። ያ ቀን ደግሞ በጣም ብዙ ቀጠሮ የነበረኝ ቀን ነውና ልጄ እንዳትቀር አርብ ከቤት የምትነሳበት ቀን ሳይሆን ማለቴ ዘና ብለህ የምትመጣበት ቅዳሜ የምታገኘኝ ቀን ሳይሆን አርብ ቀን ነው መግባት ያለብህ ነው ያሉኝ። እሺ አልኳቸው። አርብ ቀን ሙሉ ቀን ስጓዙ አልኩኝ። በኮንትራት ነው መኪና ነው የሄድኩት። አገኘኋቸው። በጣም ነው ደስ ያለኝ። በጣም ምክንያቱም ሄደዋል። ከሄዱ ከ8 ወር በኋላ ነው ያገኘኋቸው እና የገዳሙ አስተዳዳሪ አባታችን ፈልገውኝ እንደነበር እማሆይ ነገሩኝ ባመክሮ ያሉት ስላቸው፣ አረ ልጄን ያልፈለኩህም አሉኝ። እንዴት? አይ አርብ ቀን እንድትመጣ ብለውኛል፣ ከአርብ ቀን እንዳታሳልፍ ብለውኛል። እና ምንድን ነው የኔ አባት እኔ እኮ ግራ ገባኝና ስራ ጥዬ ነው የመጣሁት፣ እንዴት እንደዚህ ይሆናል አልኳቸው። እስቲ እንጠይቃቸው ምንድን ነው ወይ እሳቸው ሊያወሩን ይፈልጋሉ እንዴ ብለን ስንሄድ አርፈዋል። እና በጣም ነው የደነገጥኩት። ምን አይነት መጠራት ነው? የሚሞቱበትን ቀን ገና በ8 ወራቸው ማወቅ፣ እንደሚሞቱ ማየት፣ የሚሞቱበትን ቀን ማየት። አርብ ቀን እንዳታሳልፍ ቤተሰቦች፣ አርብ ቀን እንዳታሳልፍ። አርብ ቀን አላለፈችም። አገኘኋቸው፣ ጉልበታቸውን ሳምኩኝ። ለዚህ ስላበቃሁት የአምላካችን ስም በቃ ስሙ የተመሰገነ ይሁን ብዬ ደስ ብሎኝ አባታችንን ሄጄ አናግሬያቸው 15 ደቂቃ እኮ አልቆየሁም። ምናልባት ሰዓቱን ፈጀብኝ ብዬ የማስበው እውነት ሰዓቱን ፈጀብኝ ብዬ የማስበው በእግሬ ሄጄ ወደ አስተዳደሩ የምመለስበት ሰዓት ነበር። እና እኚህ አባት በጣም ገረማቸው። ከመጡ ገና 8 ወራቸው ነው። አመክሮ ላይ ነው ያሉት። ምንድን ነው ይሄ ነገር? እንዴት ሊሆን ቻላሉ? በጣም ደነገጡ። ከዛ በኋላ ሲያጣሩ አንዲት መነኩሲት እናት ከኚህ እናት ጋር ቁጭ ብላ ታወራ ነበርና ልጆቻቸውን አስቆርበው አጋብተው ጨርሰው ቻው ብለው ተሰናብተው እኔ ለመነኮስ ነው የመጣሁት፣ ቶሎ ገዳም መግባት አለብኝ፣ እግዚአብሔር ይፈልገኛል፣ ይህች ዓመት ማለፍ የለባትም፣ ሙሽራ ሆኜ ምድራዊ መልአክ ሆኜ ማለፍ ነው የምፈልገው ብለው ተናግረው ጨርሰው ነው የመጡት። ከዛ ለቤተሰቦቻቸው ከስልክ ቁጥር አውጥተን ስንደውላቸው እንደተናገረችው ሆነ ያሉት። እናታችን እንደተናገረችው ሆነ። አዎ እኔ መምህር ተስፋዬ ነኝ እላቸዋለሁ። ገዳም ነው ያለኸው አሉኝ። አዎ መነኮስክ እንዲህ አሉኝ። ኧረ እኔ አልመነኮስኩም አልኳቸው። ባገኘው በምን እድል ያልኳቸው። ከዛ አይ አልመነኮስኩም፣ ግን ጠርተውኝ ነው የመጣሁት። ዛሬ እንዳታሳልፍ ብለውኝ ይኸው ገብቼ አግኝቻቸው አስተዳደሩ ይፈልገዋል ብለውኝ እንዴት እንደሚሞቱ እንዳላያቸው መሰለኝ። በአይነ ስጋ እንድንተያይ ይፈልገው ነው እናት። የሚገርማቸው እኔ በአይኔ አይተውኝ አያውቁም። በአይን አልተያየንም። ያኔ ገዳም ላስገባቸውና እንዲመነኩሱ ስወስዳቸው ብቻ አንዴ ተያየን። ከዛ በኋላ ከ8 ወር በኋላ ደግሞ ተያየን። ሁለቴ ብቻ ነው እናሳቸው የተያየ ነው። ከዛ ውጭ ያልተያየንም። ራሳቸው ናቸው የጨረሱት ሁሉ ነገር ንስሐውንም ምኑንም። እና በጣም ነው የገረመኝ፣ በጣም ነው የደነቀኝ። በአንድ ቀን ተገናኝተን ጨሌ በአንድ ቀን ጥለውልኝ ገዳም እንዴት መሄድ እንዳለባቸው ተነጋግረን ያቺ ገዳም የሄዱባትን ቀን እኔ እንጃ እንዴት እየተደሰቱ እየፈነጠዙ እንደሚሄዱ። ህፃን ልጅ ታውቃላችሁ እንዴት እንደሚቧርቅ
እንደዛ ነበር የሚሄዱት። እና እኚህ እናት ማረሳቸው እናት ናቸው። አረፉ። ወደ ቤቴ ስመጣ አላለቀስኩም። የደስታ ለቅሶ ሊሆን ይችላል ያለቀስኩት እንጂ እየተደነቅኩ ነው የመጣሁት እንኳን ላለቀስ። እንዴት ክርስቶስ በዚህ ልክ 40 ዓመት የዘጉ 20 ዓመት የዘጉ የበቁ አባቶች፣ የተሰወሩ አባቶች ወይም ደግሞ ራእይና ህልም ታይቷቸው በብዙ ጸሎት በብዙ ህይወት ይባላል አይደል? እግዚአብሔር ከወደደ መረጠ ነው በቃ። የምትሞቱበትን ቀን መቼ እንደሆነ ነግሮ ለእናንተ የሚያስፈልጓችሁን ሰዎችና የሚያስፈልጋችሁ ማንኛውም ነገር ቀድሞ ያሟላል። እኔ ለእኚህ ሴትዮ በሰላም ማረፍ እና ማለፍ ለእኚህ ሴትዮ በሰላም ማረፍና ማለፍ ምክንያት እድለኛ አይደለሁ ታዲያ? ግን ምን አርጌ ነው? ምንም አላረኩም። ስለዚህ አንዳንድ ጊዜ እንደው ተአምር እንዲፈጠር በጣም ወገብ እስኪቆረጥ መስገድ ላይ መጸለዩ ላይ ሳይሆን ማተኮር ያለብን የልብ ንጽህና፣ እንዲሁም ደግሞ መመኘት፣ ዝም ብሎ በጎ ነገር መመኘት ያስፈልጋል ብዬ አስባለሁ። እኚህ እናት በጣም ከገረሙኝ እናት ናቸው። ሌላው አንድ መነኩሴ ናቸው። በእኛ ትምህርት አይደለም የመነኮሱት፣ ግን ቀድሞ መንኩሰው ነበረ። የዛሬ 10 ዓመት መንኩሰው ግን ከምንኩስና የሸፈቱ ናቸው። ከመነኮሱ 15 ዓመት ሆኗቸዋል። ግን የዛሬ 10 ዓመት ለ5 ዓመት ያክል መንኩሰው የዛሬ 10 ዓመት በቃ የጠፉ ናቸው። ከዛ በኋላ የዛሬ ዓመት አገኘኋቸው 2017 ላይ ግንቦት ወር ላይ ነው ያገኘኋቸው። ልጄና እስቲ ያሉኝ። አቤት አልኳቸው። አንተ መምህር ተስፋ አይደለህ አሉኝ። አዎ ይኸውልህ እኔ መነኩሴ ነበርኩ። 5 ዓመት መንኩሻለሁ። 10 ዓመት ደግሞ ከምንኩስና ወጥቼ ዱርዬና አጭበርባሪ ዘማዊ ሆኜ ኖሬያለሁ እና እንደዚሁ የምንኩስና ልብሴን እንደለበስኩኝ ወደ ሴተኛ ዳሪ መሄድ ከብዶኝ ልብሴን አውልቄ ሴተኛ ዳሪ ጋር ገባሁ። እንቅልፍ ጥሎኝ ስተኛ ፌስታል ውስጥ ያዝኩት ምን እንደሆነ አውጥታ አይታ መናገር እኮ የሚከብደኝ አንዳንድ ቀን ልብሱን ለበሰችውና የምንኩስና ልብሴን ለበሰችውና አሉ ከእንቅልፍ ቀሰቀሰችኝ አሉ። እንግዲህ የሴተኛ ዳሪ ቤት ታውቃላችሁ፣ እነዚህ አረቄ ምናምን የሚሸጡ ሴቶች በጣም ጠባብና ትንሽዬ ቤት ነው። ላልጋና ለቁጭ ለምትልበት ቦታ ብቻ ነው የሚኖራት። እያለቀሱ ነው የሚነግሩኝ። በነገራችን ላይ ስሰማቸው በጣም እንትን ብዬ አዝኜን የሰማኋቸው እውነት። እና ልብሳቸውን ለበሰች፣ ቀሰቀሰቻቸውና ተንበርክካ እኛ ወደ እናንተ ልንመጣ ስንናፍቅ እናንተ ይህንን ልብስ በፌስታል ይዛችሁ ከኛ ጋር ትተኛላችሁ? ይሄን ልብስ እኔ ለብሼ እርሶን እለምኖታለሁ፣ ከቻሉ እባክዎትን ይህንን ልብስ እንደለበሱ ወደ ገዳም ይግቡ። አሁኑን ከኔ ቤት ሲወጡ ልብሱን ለብሰውት መውጣት አለበት። ሕሊናዎት እንዲወቅሶትና ኃጢአተኝነት ስሜት እንዲሰማዎት እለምኖታለሁ ተንበርክካ። ካልቻሉ ግን እንደዚሁ እርሶ እንደለበሱ ደግሞ እኔ እንደዚህ እንደለበስኩኝ ወደ ገዳም ይወስዱኝ አለቻቸው። በስመ አብ ወወልድ ወመንፈስ ቅዱስ ብለው ካልጋ ቶሎ ልብሳቸውን ለበሱ። ከዛ በኋላ በግንባራቸው ተደፍተው ጌታ ኢየሱስ ክርስቶስ ሆይ ምን አይነቷን ያመጣህብኝ? ምን ውስጥ ነው የገባሁት? ይሄ ሴተኛ ዳሪ ቤት ነው? ሌሊት ከኔ ጋር ስትላፊ ያደረችው ልጅ ናት እንደዚህ የምትለኝ? በዚህች ልጅ ልብ ውስጥ ገብተህ መከርከኝ? በዝሙት ካስደሰተችኝ ሴት ጋር ሆነህ መከርከኝ? አንተ ማትገባበት ቀዳዳ የለም። አንተ ምን አይነት አምላክ ነህ እያሉ የምንኩስና ልብሱንም አልለበሱትም፣ ጫማቸውንም አላደረጉም። እንዳበደ ሰው ወጡ ሄዱ። ሌላ ልብስ አልለበሱም። እንደዛው እንደለበሱ በእግራቸው በትራንስፖርትም አልተሳፈሩም። ከአዲስ አበባ ጥግ ለአንድ የሆነ ቤተክርስቲያን ላይ ደርሰው ሄደው እዛ ጥር ስር ለ1 ዓመት ከምናምን ያክል የኔ ቢጤ ሆነው ለማኝ ሆነው እየለመኑ ጌታን እየተማጸኑ ይቅር በለኝ እያሉ በለመኑት ሳንቲም የምንኩስና ልብስ ገዝተው እንደገና ገዳም ገቡ። ምን አይነት ልጅ ናት ይቺ ልጅ? ትምህርታችንን ስለምታውቅ ነው? አይሮን ነው አላውቅም። ምንድን ነው የገባት? እሺ እንደዚህ አይነት የገባት ልጅ ከሆነች ለምን ሴተኛ ዳሪዎች አናውቅም? እግዚአብሔር ነው ያናገራት። ስለዚህ የሆነ ኃጢአተኛ ሰው መጥቶ ሲመክራችሁ ወይም ደግሞ ለምን እንደዚህ ታደርጋለህ የሆነ ሐሳብ ሲናገር አንተ መጀመሪያ ለራስ ወቅ፣ ራስን ሳታድነው አይባልም።
በእንደዚህ አይነት ሰው ላይ አድሮ እግዚአብሔር መጥቶ ወደ ነበርንበት ማዕረጋችን ይመልሰናል። በማን አንደበት ላይ አድሮ መጥቶ እንደሚመልሰን አናውቀውም። የተማረ መምህር ብቻ፣ የመነኮሱት አባቶች ብቻ፣ ወይም ደግሞ የበቁት አባቶች ወይም ቅዳሴ ላይ ያሉት ቴዎሎጂ የተማረ መምህር ብቻ አይደለም የሚመልሰው። እግዚአብሔር የሚገባበት ቦታ ቀዳዳው ብዙ ነው። መጽሐፍ ቅዱስ ላይ ብዙ ታሪክን ሰምተናል። እንደዚህ ያደረጉ እግዚአብሔርን ያገዙ የእነሱ ሕይወት ሳይለወጥ ሰውን እንዲለውጡ እግዚአብሔር የተጠቀመባቸው። ይሁዳ አባታችን የያዕቆብ ልጅ ይሁዳ በገዛ የልጁ ሚስት ነው አይደለም እንዴ የተመለሰው፣ ወደ እግዚአብሔር የተመለሰው፣ ወደ ልቡ የተገዛው። አረ በጣም ብዙ ታሪክ እኮ ማምጣት ይቻላል። ሴተኛ አዳሪዎች የመከሯቸው፣ ዝሙት ሊፈጽሙ ሲመጡ፣ መጠጥ ቤት ሊጠጡ ሲመጡ በጎረምሳ በጥፊ ተመተው የሚመለሱ አሉ እኮ። አባታችን አያሰድቡን፣ ለምን እንደዚህ ይመጣሉ? እዚህ ይሄ ልብስ እዚህ የሚመጣ ነው፣ ሂዱ ከዚህ ምናምን ብሎ ጎትተው ሁሉ የሚያስገቧቸው ጎረምሶች አሉ። ለሃይማኖት ቀናኢ ሆነው ግን እግዚአብሔር ነው በዛ ውስጥ ነው የሚያናግራቸው። ሴቶቹ ራሳቸው እኔ አስታውሳለሁ ሳስተምራቸው፣ አንዲት ልጅ አለች ከ7ኛ ሰፈር መጣ የምትማር የነበረች መምህር በሳምንት አንድ ቀን እየመጣ ሰኞ ሰኞ እዚህ ናይት ክለብ ከጓሮ አንድ ክፍል ያስተምረናል ብሎ ነግረዋት መጣ የምትማር ልጅ ነበረች። ምን እንዳለች ታውቃላችሁ? መጠጥ ቤት ሊጠጡ አንድ አባት መጥተው ሙልጭ አድርጌ ሰድቤን ያባረርኳቸው። ከዛ ወጥተው ከኛ እዛ ደግሞ ሌላ መጠጥ ቤት ሊገቡ ሲሉ እዛም ገብቼ ውጡ ሂዱ ከዚህ እያልኩ፣ ከዛ መጨረሻ ላይ ነይ እስቲ የኔ ልጅ አሏት። አቤት አለቻቸው። ታውቂኛለሽ አሏት። አዎ አውቆታለሁ። የት ነው የምታውቂኝ? በክርስቶስ አውቆታለሁ አለቻቸው። ገና እኮ እየተማረች ነው የኛን ትምህርት። ገና ከኃጢአቷ እኮ አልተላቀቀችም። ሴተኛ አዳሪነትን የሰራችበት ግን ወንጌል ለመማር ነው የምትመጣው። ባስ ተሳፍራ ታክሲ ተሳፍራ መታ ነው እኔ የማስተምርበት ቦታ ላይ የምትመጣው። በክርስቶስ አውቆታለሁ፣ ሌላ ቦታ የትም አላውቆትም። ይሄ ልብስ እርሶን በደንብ ነው የሚያሳውቁት። እኔ ብቻ ለም ሁሉም ያውቆታል። ምን መነኩሴ መሆኑት ይታወቃል። ከዚህ በላይ ምን ይፈልጋሉ አለቻቸው። ልጅ እግዚአብሔር ይስጥሽ ተባረኪ ብለው እጇን ስመዋት ሄዱ። እና አጠፋሁ እንዴ መምህር አለችኝ። በአንቺ ላይ ሆኖ እግዚአብሔር እኛን አባት መልሷቸዋል ያልኳት። ምናልባትም ደግሞ ላይ መጡ ይችላል አልኳት። አዎ ደግሞ መጥተው አያውቁም አለችኝ። ሁሌ ነበር የሚመጡት፣ ከዛ በኋላ መጥተው አያውቁም። እና እዚህ መጨረሻ ላይ ነገርኳችሁ መነኩሴ አንተ ማትገባበት ቦታ የለም። እግዚአብሔር ሆይ ደግሞ በዚህች ልጅ ታናገረኛለህ? አንተ ማትገባ ምን አይነት አምላክ ነህ እያሉ እየጮሁ ነው የሄዱት። እየጮሁ በቃ እንዳበደ ሰው ታውቃላችሁ። እንደዚህ ነው የሄድኩት አሉ። አሁን እንዴት መጡ አልኳቸው። ልጄ ሞታብኝ ለጥምቀት የግዴታ ለቅሶ መድረስ አለብኝ ብዬ ተጣልተው ልጆቼ ተፋጁ በሀብት ንብረት። ስለዚህ ላስታርቃቸው ነው የመጣሁትና ቶሎ መለሳለሁ ወደ ምናኔ፣ በዛ ምክንያት ነው የመጣሁት አሉኝ። እና አንዳንዴ ቤተሰቦቼ እንድናገር ማልፈልጋቸውን ገጠመኞች በእንደዚህ አይነት መልኩ የምናገረው በሁለት ምክንያት ነው። አንደኛ እነሱ ከንቱ ውዳሴ እንዳይሆንባቸው የሚታወቁ አባቶችም ከሆኑ ማለት ነው። ሁለተኛ ነገር ደግሞ ራሳቸው ቢመሰክሩ ደስ ይለኛል ብዬ ስለማስብ ነው። እኚህን አባት አሁን የህይወት ታሪካቸውን እንዲያቀርቡ ነግሬያቸዋለሁ ከአንድም ሁለት ጊዜ። ግን በምናገርበት ሰዓት አስተማሪ ሊሆን ይችላል፣ ግን ሰው ይሰናከልብኛል ብለው እንዴት እንደሚጸልዩም ቆጥበውብናል፣ ያሳለፉትንም ህይወት ቆጥበውብናል። እና እግዚአብሔር ሁላችንንም ይመልሰን። የነበረን ሰዓት የተባረከ ሰዓት እንደነበር ተስፋ አረጋለሁ። እግዚአብሔር ይስጥልኝ ስላዳመጣችሁኝ። 1431 ሰው ዛሬ በጣም ደስ ይላል። ወደ ነበረው የላይቭ ቁጥራችን ተመልሰናል። እንግዲህ እንደዚህ አባቶችን እጋብዝላችኋል። በሚቀጥለው ሳምንት ደግሞ አንድ አባት ከአንድ ገዳም ደግሞ እኔ ከሄድኩበት ገዳም እጋብዝላችኋለሁ። ያስተምሩናል፣ ይመክሩናል። በተለይ የበረሃው ሚስጥር ደራሲ እናት እማሆይ እህተ ማርያም እሳቸውን እጋብዝላችኋለሁ። ወይም ደግሞ ሌሎችንም አባቶች እናቶችንም ምንኩስና፣ ምናኔ ህይወት በራሳቸው ህይወትና በሌላው ህይወት ምን ይመስላል የሚለውን ለማቅረብ እሞክራለሁ። ህይወታቸው ያስተምራል። የተረጋጋ ህይወት፣ ስክን ያለ በቃ የሆነ ያልተንቀሸቀሸ ማንነት እንዲኖረን የማድረግ ኃይል አላቸው የእነዚህ አባቶች። በተለይ ገድላት፣ ድርሳናት ማንበብ ስለምወድ የተንቀሸቀሸ ነገር አልወድም። የሆነ ፍጥንጥንጥን ያለ ነገር ብዙ ደስ አይልም። ልታይ ማለት በጣም ያስጠላል። ምክንያቱም እንደ አበባ ነን ታይቶ መርገፍ።
ይሄ በከንቱ ውዳሴ አብጦ ተነፍቶ ከዛ መተንፈስ፣ ስንተነፍስም ደግሞ በመርፌ የተነካ ፊኛ ይመስል ፈንድቶ መተንፈስ እንዲያውም ይሻላል እኮ አንዳንዴ። መፈንዳት ደግሞ በጥስጥስ ነው የሚያደርገው። ብትንትን ፊኛ ሲፈነዳ እንዴት ነው ትርትር ነው የሚለው አይደለ? 4-5 ቦታ ነው የሚከፋፈል። እንደዛ ነው ምን ሆነው እና የእነዚህን አባቶች ቃልና ድምፅ እየሰሙ አለመረበሽ፣ አይምሮን የሚያልፍ ሰላም ተቀብሎ ከክርስቶስ እምነትን ማስጠበቅን የመሰለ ነገር የለም። አባታችን በጸሎት ስለዘጉ እኔ ምንም በጸሎት መዘጋው ነገር የለም። ሰላም ሁኑ። መዝሙር ልጋብዛችሁና እንለያይ። ብቀጥል ደስ ይለኛል፣ ደክሞኝ ነው። እሺ ሚካኤል መላእክት አመልማል መኑ ከማከልኡን ሚካኤል መላእክት አመልማል መኑ ከማከልኡን ሚካኤል ሚካኤል መጣ በብርሃን ሊያገለግለን፣ ሚካኤል መጣ በሰላም እንዲያለመልም፣ ሚካኤል መጣ በጸዳሉ እልል በል። ሚካኤል መላእክት አመልማል መኑ ከማከልኡን ሚካኤል ሚካኤል ሄደ ወደ ሰማይ የጌታዬን ፊት ላይ፣ ሚካኤል ሄደ ወደ ጠላት መርዞ እንዳከሽፍበት፣ ሚካኤል ሄደ ወደ ልዑል ይቅር በላቸው ሊል። ሚካኤል መላእክት አመልማል መኑ ከማከልኡን ሚካኤል ሚካኤል ናና ተማለደን ከጌታ አስታርቀን፣ ሚካኤል ናና ተለመነን መቅሰፍቱን አጥፋልን፣ ሚካኤል ናና ተመልከተን እንደ አባቶቻችን። ሚካኤል መላእክት አመልማል መኑ ከማከልኡን ሚካኤል ሚካኤል መላእክት አመልማል መኑ ከማከልኡን ሚካኤል ሰላም ደሩ